እና ይሄ ነው ያለው ነገር ከዚህ በኋላ ኬኩ ብለስ ምን እንዳታነሳ አንተ ጃምቦን ጠጣ እዛ ቁጭ ብለህ ዝም ብለህ እና ደግሞ ሰክረ ደግሞ አትግባ ሰክረ ላይቭ አትግባ ይደብራል ሁለት ቀን ምናምን ገጥመኛል ሶስተኛ ቀን ላይ ጥሩ አይደለም እንደዚህ ሁለት ቀን ሰክረ ሞቅ ብለህ ምናምን መጣል እዛ እንትና ጋር ሶፊ ቤት እና አሸማቀኝ ወርጃለሁ እኔ ጠጣ መብት ነው ግን ባሰክር ግን አሪፍ ነው እኔ እኮ ታቀኛለህ ከነ ድህነቴ ነው ደምረው መኖር የምፈልገው ብያለሁ አላልከኝም ካል ድምጽን አውጣለሁ ለቃቃሚ ለቃቅም አንተ ዛይድና እኔ ለመለቃቀም አይደለም የመጣሁት ወራዳ ከዚህ በኋላ ስሜን ጥራ መፈጠርን ነው የምጠላው ቆርጬ ነው የምለቀልህ ስዳደግ አንተ እኔን መናገር ሞራል የለም እኔ ማንንም ሳያቀኛለ ጨዋ ወልዶ ጨዋ ያሳደገኝ ነኝ እኔ ተቆንጥጬ አደኩኝ እንዳንተ ገንዘብን ሳባር የምሞት ሰው አይደለሁም ቆሻሻ ናይ ነው ነገር ፋፈሽ ብሎ ነው የመጣው በለኛ አረ በስላሴ ተጣጣ አንቺ ስፖንጀር እንዴ እናት ኬኩ ስማኝማ ቀለሜ ነው እሱም ወቅት ነው ግን በአንድ አይነት ሃይማኖት ይዘው አንድ አይነት ሃይማኖት ይዘው ቢከራከሩ እኔ ቀለሜን አሚን ደምረውን ምለው አትስከር አልለውም በማርያም አትስበክ በማርያም ኦርቶዶክስን ወክላ አትከራከር መስከር መብት ነው በነፃ ይሰከር ማርያም እኔ አትስከር አይደለም አትከራከር ደግሞ የምታነሳው ይሹ ነው ወቅ እማቤቴ ከባድ ነገር ነው ዝም ብሎ ቲክቶክ ላይ የሚወራ ጉዳይ አይደለም ብዙ ጥንቃቄ የሚፈልግ ጾም ጸሎት በጥበብ ነው አባቶቻችን የሚያስተምሩ እና መስከር መብት ነው ግን አትስበክ አትከራከር ኦርቶዶክስን ወክለ ነው ማለት እና ቀለሜም ያው ነው ትንሽ ደምሮ ይበልጣል ካፉን ያሻሻ ያወራል ቀለሜ እኮ አይታይም ማን ይበልጣል በእንትን ባክትማ ደምሮ ይበልጣል በእውቀት እኩል ናቸው አረ በእናትህ የትም አይገናኙ ኤርሚ በጣም ይበልጣል አንተ ደግሞ ምን ያልክ ነው ይማ ፌሩን ኤርሚማ በጣም ጎበዝ ነው በመሳደብ ውሸት በማውራት ኤርሚ በጣም ጎበዝ ነው እንዴ ኤርሚማ ኢትዮጵያን እኮ ተክቶ ኦሎምፒክ የስድድብ ቢኖር እኮ በጣም ብዙ ተሸላሚ ነው ኤርሚ ጎበዝ ነው ደምረው ግን ሳያቅ እንዳወቀ ከንፈሩን እየነካከ ያስተምራል ችግር ነው ኤርሚ አያቅም እዩ ጋር ደውልልኝ ጥራው እዩ በሊኔማ ከዚህ በኋላ ኬኩ ብለ ከዚህ በኋላ ኤው ስሜን ስታስጠራ እንደ ትላንትና እንዳደረከው ቤትን ከፍተ ስሜን ታስነሳና እኔ እናንተ ምናቆም ፖስቷለሁ ታቃታለህ አይደል እኔ እንዳንተ ለቃቃሚ አይደለሁኝም ኩሩ የቤተ ክርስቲያን ልጅ ነኝ በየገዳሙ እየዞርኩ መለቃቅም ሰው አይደለሁም እኔ ኩሩ የቤተ ክርስቲያን ልጅ ነኝ ልቅምቅም አንተ ነህ ደግሞ እኔን ደግሞ የምትናገረው አንተ ነህ እኔን ምሰርበይ የምታሰድበኝ ቀጥ ወይዘሮ ጥሩ ወለድ ምን ልቀጥል ሂጂበት ትንሽ በረገች አይ ተረጋግጣ አልችልበትም ምኑን ነው የማይቻል እሱም ችሎ እየተረጋገጠ አይደል ደምረው እንኳን ካቀሙ አዎ ልቦና ይስተው ነው የሚባለው ይችላል ብሎ ሊያስተምር እንትን ምንድነው ከኤርሚያስ ጋር ሊሟገት ገብቷል ነበር ቀለሜ እኮ የስድብ እኮ ባንዲራ ያዥ ነው እንዴት ሰው ያላ እንዴት አድርጎ ከሱ ጋር ሊከራከር እኔ አንድ ቀን ቤቱ ቢገባ እንዴት ሰድቦ እንዳወረደኝ ብታይ ጥያቄ ነው ኖርማል ጥያቄ ጠየቅኩት እያንደረደረ ነው ከቤቱ ያባረረኝ ብታይ 2050 እና አመሰግናለሁ ብዬ ወጣው ለሃል አይ ቀለሜማ ምን ቀለሜ ተንፍሱማ
እሷ ተያት እሷ ሳቢ ለቃቃሚ ነች እሷ። እኔ አሁን ፕሮቴስታንት ልሁን ብል እሱን አይቻልሆንም። ይቅርታ አድርግልኝ። እርስ በርስ አልተስማሙ እንኳን አልኩ እኮ በጣም ይቅርታ አድርግልኝ። እንደው ልሁን ብዬ እንኳን ብል በዚህ አንደበቱ እንዴት አድርጌ ነው ፕሮቴስታንትን የምቀበለው? ከማን ስሚ ጥዶ ዘለል ይኸውልሽ ልንገርሽ፣ እኔ አንድ ሀቅ ልንገርሽ፣ እመቤቴን ነው የምልሽ። ሰው አይተሽ ምንም አትሁኝ፣ ሰው አይተሽ ምንም አትሁኝ። ሰው ነው በቃ ሰው ነው እንጂ ኦርቶዶክስነት ማለት ነው። ሰው በማየት ቢሆን መቼና መቼ መልስ ነበር ልንገርሽ። መቼና መቼ ቻው ብዬ ይሄን የለውኝም ነበር። እመብራንን ነው የምልሽ። እንደ ኦርቶዶክስ የምትጣፍጥ የለች ልንገራችሁ ነው። ጣፋጭ ቤተ እምነት ነች። በቃ ጣፋጭ ሌባ በዛባት፣ ሌባ አስመሳይ በዛባት፣ አጭበርባሪ በዛባት። አሁን ደግሞ ጭራሽ እንደነ ደምረው ያሉ የቀን ጅቦች መጡብን። የቀን ጅብ ነው የምለው አሁን ደምረው የቀን ጅብ በቃ አለቀ። አሁን የቀን ጅብ የቲክቶክ የቀን ጅብ መጣባት። እመብራንን ነው የምላችሁ እንጂ እንደኛ ቤተክርስቲያን ሽታዋ ቃናዋ ያማረ መዓዛዋ ያማረ እጣኗ ከርቤዋ ይው እኔ እጣን የሚባል ነገር እኔ ያመኛል ትንሽ ከጨሰብኝ። ቤተክርስቲያን ግን ሲሄድ ግን ጧት እጄ ቅዳሴ ተፈውሼ ነው የምመጣው። ካህኑ ስርስር ነው በቃ መሆነው እና እናት ዓለም የኛ ቤተክርስቲያን ጌጥ ነች፣ በቃ ውድ ነች፣ ብርቅ ነች። አሁን ግን መጡ እነዚህ ጅቦች፣ የቀን ጅቦች መጡ። በቃ መጡ እንደ ደምረው ያሉ መጡ። አዎ ምን እናደርጋለን? ይሁዳም እኮ ከጌታ ኢየሱስ ክርስቶስ እኮ አሳልፎ አብሮ ነበረ እና ይሄ ነገር ይኖራል ሁልጊዜ። ጥሩ ነገር ማለት ትክክለኛ ቤተክርስቲያን ስለሆነች ነው። እኔ ነገርኩ ከሌላ ሃይማኖት ነው የመጣሁት። እኔ መጀመሪያ እንደው ማህሌተ ጽጌን ያየው ቀን ያለቀስኩት እንባ ብታይ እንዴት ተደስቼ ማለት ነው። ማህሌቴን ጽጌ ያድረግ ታውቃለህ? ድምጽ አይሰማ እና ኦርቶዶክስማ ድንቅ ሃይማኖት ድንቅ እንኳን እኔ ወንድሜን እንኳን ተመልሷል። እግዚአብሔር ይመስገን። ሰውንማ አይቼ አይደለም እኔ የመጣሁት ቤተክርስቲያንን አይቼ ነው። በተለይ ውስጥ ስትገባ ነው ጥቅምን የምታውቀው የምትደሰተው። የውጭውን ሰውንማ አትመልከት። ውስጧ በጣም ረቂቅ ጥበብ ናት ቤተክርስቲያን። ጥበብ ባህረ ጥበብ ናት። ኤፍዬ ወይ ፋሲሎ አላችሁ? ኤፍዬ ሂድበት ትንሽ እስቲ። እኔን እኮ በጣም እኮ ነው ካበሳጨኝ እኮ ደምረው ያሰድበኛል ታውቃለህ። በይ ስደቢ ምናምን እያለ ሞዴሬተሮቹ ሚውት ያደርጓታል እንዳሰርበኝ። እሱ ደግሞ ማንም ይታረጋት ለምን ምናምን ይላል። ይሄ አዛባ አልተበጠበ እኮ ኬኩዬ ምን ልበለው? ሂድበት ትንሽ አዛባ በጣም ለዛውም ኦፓድ ቆይ ደረቅ ላድርግለት ቆይ ለኦፓል ቆይ ሼር ላድርግላት። ኦፓል ትምጣ። አይ ተው እሷ ባለጌና አትገባም። ማርያምን ኬክሽ አታርግላት። በመድኃኒዓለም እሳቶ ጌታ እግዚአብሔርን ኬክሽ እንዳታርግላት። ጠራታለሁ እኔ በጣም ጓደኛዬ እኮ ነች እኮ ደውዬ ነው የምጠራታው። እሷ በኋላ እሷን ብቻ አስገብቼ 24 ሰዓት ነው ማስረግጠው። ጨርጫሳ ሽማግሌ እኔን ያሰድበኛል። ገብቶ እኔን በቃ ማታ ጠቃ። አንተ ደግሞ ቀኑ ሙሉ ዛሬ እኛ እናጠቀዋለን። ችግር የለውም። ኦፓል ምናምን ሺዝ ስቱፒድ ማርያም ደምሮ ሞተው ላይ ይበልጣታል። ሰው ነች እንዴ? ሚኗን ያለች ወመኔ አጋንንት ናት። ቁሳም እኮ ነች ገና ማሙል ለምስቅዱስ አዳም አረዘ እመቤቴና አትገባም። ስድነ ወየማ የስድልሽ ደግሞ ሳሰለች ተብሎ እዚህ ቤት ትገባለች። ጥሩ እየሩ ነው። ሚውት አድርግ በቃ ቆንጆ ሚውት አድርግ። ሶሪ አይ ደምረው በጣም ገና መማር የሚያስፈልገው በእውነት ገና በቃ እሱ እንደ ኢቨን እንትና ራሱ ማነው ስሙ መልኬ የሚሉት እሱም ቁጭ ብሎ ገና ተረጋግተው መማር አለባቸው። የቤተክርስቲያንን በቃ መልኬ እኮ ሃይማኖት ለይቷል። ምን ሆነ ነው? መልኬ ከኛው ገና አይደለም። ከከዳ ቆየ ምን ሆነ? ታቀራርባለህ እንዴ? ምን ሆነ ነው?
አይ መልኬ መማር አለበት ገና ምንም እኮ ከኛው ገና አይደለም መልኬ ምን ሆነ ነው ያባግማ ልጆች ከኛው ገና አይደሉም ምን ሆነ እየቀለድክ ነው እንዴ አይ እግዚአብሔር ደምረው ገና በጣም ገና መማር ቁጭ ብሎ መማር ያለበት በቃ በርጋታ ለዛውም በርጋታ ለብቻው በቃ ያስፈልጋል ምን እንደዚህ ቆልቶት ነበር የፉላ እንደመጣ ጊዜ ሀገር ይያዝልኝ ብሎ ነበር ማርያምን በዚህ ቢል እኛ ኦርቶዶክሳውያን ጨከንበት ወደሚሻለው ተጠጋ እንደገና በቃ ሳንቲም ደግሞ ለማሰባሰብ ያለው እኔ ያኛው ከጀርባ ያለው ነገር እኔ አላውቅም እኔ ምንም እዚህ እንድትል ውስጥ የለውበትም ግን የሳቢ ነገር ይሄ በቃ የቤተክርስቲያን መታነጽ አለበት ምናምን እኔ ከመቼው ገብቶ ከመቼው ተረድቶ የቤተክርስቲያን ፍቅር ገብቶት ለማሰባሰብ የሁሉ ሩጫ እግዚአብሔርን ከጀርባው ምንም ነገር ሳይኖር የሁሉ ሰው ይደክማል እኔ እንደዚህ የሚሰሩ ሰዎች ራሳቸው ለቤተክርስቲያን ከሆነ እኔ ደስ ይለኛል በእውነት ማድረጋቸው እኔ በግል እኮ ልካለሁ ሳቢውና ልክላቸዋለሁ ግን በኋላ ነገር ለቤተክርስቲያን ምናምን ሲባል አሃ ይሄ ነገር ሌላ ነገር አይደለም በቃ ተንበርክኮ ሲለምንት ትልክ የለ ሳንቲም ምናምን እግዚአብሔርን ግን ለቤተክርስቲያን አካውንት ግን እኔ ልክ ያላቅም ያው ልንገር የሚሰራው ፌክ ማለት ነው እመቤቴን አሁን ጎንደር ወይ ደግሞ ባህር ዳር ጫፍ ጥግዳ ያለች ቤተክርስቲያን አሳስቧቸው አይደለም ገባዚ አሁን ከዚህ ከቡልቡላ ራቅ ብትል የማይቀደስ እመቤቴን ለፋሲካ የማይቀደስበት ቤተክርስቲያን አለ ቆርቆሮ ምንም ነገር የሌለው ጧፍ የሌለው ስማይ እዚህ ቢሆን ጠያቂ ይኖራል ገብቷል እዛው አገረ ስብከቱም ላይ ምንም ላይ ተሻርከው ይሻረካሉ አሞኝተው ኮሚሽን ለመውሰድ ነው ኢቭን ኢፍ የትኛው እንትን ነው አሁን በአካውንት የገባለት ማለት ነው ላይቭ ሲሰበስቡ ነው በላይቭም ሲወጡ አሁን የዛሬ ሳምንት ሲሄዱ ለፕሌን 500 ሺህ ብር ነው የወጣው ለ62 ሰው እመቤቴን አልጋ 2 ሺህ ብር ነው የተያዘለት ይሄ ቤተክርስቲያኑ ወጪ ቢያንስ ይሄ የጎንደሩን ልንገር ቤተክርስቲያኑ 5 ሚሊዮን ብር ወጪ አውጥታለች ይሄንን ደግሞ ፕሮሞሽን የሚሰራው የቤተክርስቲያን አካል ይሁን ኦርቶዶክስ ይሁን ሰምቲንግ የቢዝነስ ምናምን ይሁን ሰውን አታውቀው ይሄንን እቅድ አውጥቶ የሰራው አካል ማለት ነው ከዛ ይሄናል ሚሊዮን ተገኘ ምናምን ተብሎ ኮሚሽናቸው ፋሲሎ እኔ ከያያ ዘልደታ ጋር ከተጣላውኝማ በቃ አለቀልኝ ብሏል እኮ ደምረው ያንን ቪዲዮ አይተኳል ያንን ቪዲዮ አላውቀውም አይተኳል ቪዲዮ አለ ይልክላል ቪዲዮ ልከውልኛል እኔ ከያያ ዘልደታ ጋር ከተጣላውማ በቃ አለቀልኝ ወይኔ ምንድነው የምበላው ምናምን ብሏል ይሄ ጅብ የቀን ጅብ አዛባ የሰው አዛባ እበት የሰው እበት ምንድነው ትልቁ ነገር ማለት ነው ቴክሻ የሚዘርፉት ነው በዚህ አክል ደረጃ ወራዳ ወርዶ እኛን የሚያዋርደን ከያያ ጋር ከተጣላውኝ አለቀልኝ በቃ ላይቭ ላይ እኮ እንደዚህ እኮ ነው እኮ ላይቭ ላይ ወጥቶ ደምረው ምን ፈልጎ እንደመጣ በቅርቡ ታያላችሁ አይደለም ይሄንን አዛባ ይቀርና ስንቱን ጸጥ አድርገናል እኮ እኛ ሌባ አይደለም ቀጥል እና ምን ለነ ይፉላ እዚህ በቅርብ ምናምን ከአዲስ አበባ ማልጫፍ ወጥተ 10 ኪሎ ሜትር ብትሄዳሉ ይወዳደቁ ዝናብ የሚያስገባባቸው ምናምን ለምን እነሱን ሳይ ጎንደር ታያቸው ባህር ዳር አይደለም ኮንሰርን አርጎት ነው አንድ አዲስ አበባ የሚቀርበው ሰው ወይ አዲስ አበባ አይደለም ወንብድናው የሚሰራው እዛ ነው ጭር ባለበት ቦታ ነው ጠያቂ በሌለበት ቦታ ስለሆነ ነው ያርግላቸው ግን ትምርቱን እንኳን ለሊቃውንት ይልቀቁልን ለሚያቁት በቤተ ክርስቲያን የተመላለሱ ቆሎ በልተው ሻጮባቸው 10-15 አመት በዛ ነገር ውስጥ ያለፉ በጸጋ በጾም በጸሎት ለነሱ ይልቀቁ ጅብነቱ እኮ ነው እግዚአብሔር ክብርን ሲያሳጣ ነው በቃ ሄደ ሸከለ ጎንደር ምናምን ኮሚሽኑን ተቀብሎ መጥቷል ለምን ይቅርብኝ ምናምን ኦርቶዶክስን በሁሉም ነገር ምዕመኑን ምንም ማያቀም በቃ የሆነ ስደት ሀገር ነው ያለው ወደዚህ ወደዛ አይልም በየዋነት ሙጥጥ አርጌ ባዶ ካላስቀረውት ነው እንጂኮ ደግመ በማይ የፈለጋችሁትን ጥያቄ ጠይቁ ማንንም አይልም
ሁሉም እኮ የአዲስ ኪዳን ፕሮፌሽን አለን፣ የብሉይ ያለን፣ የነገረ ማርያም አለን፣ የብዙ ነገር አለን፣ የገድላት አሉ፣ የብዙ ነገር አለው። እሱ ማን ሆኖ ንጉሠ ነገሥት መጥቷል። ንጉሠ ነገሥት መጥቷል። ጄኔራላይዝ አድርጎ ተቀበል። እዚህ ጋር ዝም ብለህ እንትን አትበል። ተቀበል። ተባርክ። ቡና ጠጥታለሁ። ተባርክ። ንጉሠ ነገሥት መጥቷል። ቤተሰቦች እንዴት ዋላችሁ? ደምረው ትናንትና ሲያስረግጠኝ ሆና ሰምተሃል? አሁን ነው ቪዲዮን ያየሁት። የሚገርም ሰሙል ኮት ነው ያየሁት። የሰው ግማሽ አየሁ አይደል? ሰሙል ኮልን ቪዲዮን ደውሎልኝ ተኝቼ ነበር። አሁን ይነቃውና ሰሙ ይላክልኝ። ለኔ ሰሙ ይላክልኝ። እቺ ልጅ ሂድበት ኖ እቺ ልጅ እሱ ነው እኮ የሚያሰድበኝ። ኖ እሱን ተወው። እሱ ለብቻው ነው የሚኬድበት እሱ። እቺ ልጅ ግን መብራንን ነው ማለት ቤተሰቦቿ መታሰር አለባቸው። በቃ መታሰር አለባቸው። አድራሻዋን የሚያቅሰው ተገኝቷል። አድራሻዋን ሰሙ ያውቃል። ኖ የማን አካባቢ ጎረቤት ቢሆን እንትና እኔ መብራንን ነው ማለት ኢዮብ ዘሚካኤልን አስቀፈድደዋለሁ። ያወጣታል። በቃ አለቀ። እዚህ ፊት ለፊታችሁ ነው የምነግራችሁ። አስቀፈድደዋለሁ። እንዲያወጣ ነው ማደርገው። ልደተ ጋር ደውዬ እጠይቀዋለሁ። ይሄ ልጅ የማያሳርፉት ከሆነ ኪዳነ ምሕረትን አስቀፈድደዋለሁ። አለቀው። አስገርፈዋለሁ። ወደም ባሪ እሱ ነው የሚልካት አንደኛ። እሷ የትም ቦታ እየገባች ነው የምትሳደበው አይደለ? ቤተሰቦቿ ወጪውን ሲያገኙ አርፋ ትቀመጣለች። መከራው እንድታይ ማድረግ እኮ ነው። ይሄ ግም ደግሞ ሰካራም ለሊት እየጠጣ ላይቭ እየከፈተ ተጨናብሶ የሚገባ ጥምብ ገና ወደ ኦርቶዶክስ እምነት ያልተቀላቀለ ደደብ እንደሱ አይነት ሰው ደግሞ ከየት እንደምናባረው እኛ ነው የምንተምነው ከአሁን በኋላ እዚህ ዲያቆንን ምናምን ነገር እያላችሁ ቤታችሁ እያስገባችሁ የተሳደቡን ስድብ ተሳደብ ያለውን ስድብ አውጥቼ ቆርጬ ለጥፈዋል። እሱን እያያችሁ ደምረው ቻለው እንግዲህ እሱን እያያችሁ የምታስገቡት ካላችሁ መብርሃናት ለምን ቄስ ነኝ ብትሉሉ አልሰማም። ካም በኋላ ቄስ ነኝ ብትሉ አንድ ባንድ ነው ወርድባችሁ። ሴተኛ ዳሪ እያስገባ የሚያሰድብ ዝም ያልነው እኮ እኛ እኮ አንዳንድም ትልልቅ ሰዎች ሲቆጡ እኮ እሺ ይሁን ብለን ዝም ስላልን እንጂ እንደዚህ አይነት ጥንብ ገና ወደዚህ እምነት ለብር ብሎ ወደ ኦርቶዶክስ እምነት የመጣን ደደብ መለየት የሚያቅተን ይመስላችኋል እንዴ? አንዴ ሲላችሁ ደምረው ይኛ አባት ትላላችሁ። የራሱ ልጆች እያሳደገ አይደለም። እውነቱን ልንገራችሁ እንደውምሽ ከሚስቱ ጋር ተኮራርፈው በአንድ ጣራ ውስጥ ነው የሚኖሩት። ተለያይተው አንድ አልጋ ላይ ተኙ። እሱ ሶፋ ላይ ነው የሚተኛው፣ እሱ አልጋ ላይ ነው የምትተኛው። ለምን ካላችሁ እሱ ሊለምን ነው ወደ ኦርቶዶክስ የመጣው። እሷ ደግሞ ለምን እንደዚህ ያደረክ ብለው ማለት ነው። ለምን መጣው ለምን ይርኮ ወደዛ ብለው ሊለያዩ የተቀራረቡ ሰዎች ናቸው። ትዳሩን ማስተካከል ያልቻለ ሰው ቤተሰቡን መሰብሰብ ያልቻለ ሰው እዚህ ጋር ለእምነቱ ተከራካሪ እንደሆነ አድርጋችሁ ስትደግፉ በጣም ነው የምትገርሙ። ነው ጫንቺ ከዚህ ግብ አሁን በኋላ መጥፎ ስድብ ነው የምሳደበው። ጥንብ ደምረውን እቤታችሁ የምታስገቡ ሰዎች ካላችሁ ካሁን በኋላ አንላቀቅም። 2 ሳምንት ሙሉ ዝም ብዬ ነበር። ካሁን በኋላ ግን አንላቀቅም። ኢዮብ ዘሚካኤልን ደግሞ መብርሃን አትለመነኝን እሱ ልጅ አሳስሬ ካላስገረፍኩት እኔ ሞቻለሁ። አንደኛ እሱ ነው የሚልካት። ልደት ጋር ደውዬ ይሄ ልጅ እንዳያሳርፉት ነግረዋል። አይ ካለ ግን ከመኪና ውስጥ አንጠልጥለው እንዲወስዱት ነው ማድረግ። ተገትሮ የሚውልበት ቦታ ሁሉ አለ ይታወቃል። እሱን ለኔ ተው ችግር የለው። ተገትሮ የሚውልበት ቦታ እንዳለ እያንዳንዱ ይታወቃል። የሚሰራበት ቦታ ልክ ለባሮክ እንደጨዋችሁት ለኢዮብ እንድትጮሁ ነው ማድረጋችሁ። የኢዮብን ደግሞ ኃላፊነት ወስጄ ነው እንዳልነበር አድርጌ ማስተባበረው። አለፍም ካለ ከዛም በላይ ላደርገው ይችላል።
ስለዚህ ስነ ስርዓትን ታዝዙት ከሆነ ስነ ስርዓት አይዙት። ያ ጠንብ ሰካራ አንቺ ወልደ ቄሮስ የምትባዩ ንፍጣም ዲቃላ አይዙ ከዚህ ቆሻሻ አንቺ ነሽ ክርስትናን የምትነግሪ ጠንብ ከናንተ በላይ አካውንት እየቀየረ የሚሳደብ ደሞ አለ። ጠንቦች አስጠላችሁኝ። ኦርቶዶክስ ነን ትላላችሁ። የትኛውም እምነት ውስጥ ያለ ሰው ሲሳደብ አላየው። እንደ ኦርቶዶክሳዊ ቆሻሻ ማህበረሰብ ስብስብ ያለው ሰው የለም። እውነቱን ነግራችኋለሁ። እዚህ ጋር ቆሻሾች ናችሁ። ስብዕናችሁን በሌላ አካውንት ደብቃችሁ መታችሁ የምትሳደቡ ለአካውንታችሁን ቀይራችሁ መታችሁ የምትሳደቡ ጴንጤና እስላም እንኳን አይፈራም እኮ መጥቶ ፊት ለፊት ነው የሚሳደቡ። እንደናንተ አይነት ጠንብ ሰው ነው ያላየሁም። በጣም ነው የምትሸቱት። አንድ የሆነች ግማታ ማለች እዛ የአረብ ሀገር ሽንት ቤት ታጥባለች። እዚህ መጣ ያ ያያልች የምትሳደብ ቆሻሻ ክርስትና አንድ ነገር መጽሐፍ ቅዱስ ቃል እንኳን ማታውቅ እንደሱ አይነት ቆሻሻ አይነቶች ናቸው የተሰበሰባችሁት። እናውቃለን፣ ግን አንድ መጽሐፍ አንብባችሁ አታውቁም። ፎከሱን ደምሮ ዳፈቀሳል እሱ ላይ ይርበት ቆሻሻ መብራን ጉዱን ነው ማዝረከረከለት። ካሁን በኋላ ከሚስቱ ጋር ያለውን እያንዳንዱን ጉድ እዘከዝከለታለሁ። ተመለስ እያለች ነው ሚስት። ተመለስ ወደ ጴንጤ እምነት በቃ አንፈልግም። በቃ እሷ በጌታ ነች፣ አንተ በጠንቋይ ነህ ብላለች። እኔ በጌታ ነኝ፣ አንተ በጠንቋይ ነህ ያለው ተመለስ ብላለች። አልጠቀምከን፣ ማሰደብከን፣ ቤተክርስቲያንን አሰደብክ። እንዳንተ አይነት ደደብ 24/7 የሚጠጣ አህያ አላየሁም። አንተ እኮ ወደ ቤት ስትገባ ከግሮሰሪ በፌስታል ቢራና አረቄ ይዘህ የምትገባ እኮ ጀግና እኮ ነው። ከዛ ልትከራከር የሚያምረሰው እንዴ ተው እንጂ ሶፋውንም ለቀቅ አድርገው። አንዳንዴ አልጋ ላይ ወጣ ሚስት አልጋ ላይ የቤትን ችግር ሳትቀርፍ ምን አይነት እንደው ደደብ ሆነን የሚያሳው የቤትን ችግር ሳትቀርፍ እዚህ መጣ የቤተ ክርስቲያን ችግር ልትቀርፍ ትሞክራለህ። አህያ ስለሆንክ እኮ ነው እኮ እዛ ያሉትን አህዮች ሰብስበው የምታሰድበው። እንደው ካንተ የተሻለ ሰው እንኳን አታመጣም። እኔ ገሊላ ብትሆንም እዩብ ዘሚካኤልም አለቃቸው። ይሄን አንድ ባንድ ነው የምነግራችሁ። አንድ ባንድ ደምሮም ቢሆን ገና ገባልሃል። ካሁን በኋላ ወላ ሁሉ አድራሻን ከሰጠኝ በአካል የሚያወራን ሰው ልክልሃለሁ። በአካል አደባባይ በጠራራ ፀሐይ ነው መኪና እዛ ማርሻለሁ። ንፍጣ ማልሰድብ የልጆች አባት ነው። አዩሻ ለምን ጠጅ ቤት ከፍተህ ለምን ጠጅ ለምን ማነው ለዚህ 5 ሳንቲም የሚያወጣው? ይሄን አስገርፈዋለሁ በደንብ አድርጌ ነው እናቴ ትሙት። እዛው እየጠጣ ጠጅ ቤት አስገርፌ ራቁቱን በፓንት አድርገውት መኪና ኳላ ኮፈን ውስጥ እንዳስቀምጥ ነው ማለት የራሱ በቃ ችግር የለውም። እንትን ምንድነው ገንዘብ መገረፍ አለበት። በቃ ጀለሶቻችንን መገረፍ አለበት። አይ እንትን ጠጅ ቤት ከፈተለ መጀመሪያ ጠጅ ቤት ከፍተለት ልጅ አይነት ሰካራም እኛ እኮ ልጆች አሉት ብለን እኮ ነው መብራን ዝም ያልኩት እኮ ነው። ልጅ ያለው ሰው መከበር ስላለበት ነው። የማንም መካን መሃን መውለድ ማትችል ሰላቢ ደደብ ከማንም ሰጋ የምትጋደም ሴት እየጠራ የሚያሰድብ ደደብ እንደሆነ ባቅ ኖሮማ ልጆቹንም ጨምሬ ረግጥለታለሁ። ሬሳ ሰው የተሻለ ሰው ቁጭ አድርጎ እንኳን በአሽሙር ምናምን ነገር አይሳደብም። ከሱ ያነሰ ለማንም ገንዘቧን የምትመትን ግርድኗን በማዳብ ባለ ልምምድ ያደረገች ሴት ይሰበስባል። አሁን ገሊላ ሴት ሆና ነው አማርኛ በሰንሰ አቀላጥፋ ማትችል ደደብ ህይወቷ አልለወጥ ብሎ አረብ ሀገር የምትመላለስ አንድ ቀን እንኳን ለወንድ ልጅ ገንዘቧን የምትፈትን ሴት ለራሷ ማትሆን አሽቃባጭ በምን አይነት ሁኔታ ውስጥ ነው ከደምሮ ተሽላሷን ቁጭ አድርጎ ተስደበው ችግር የለውም ከየክም ምናምን ነገር የሚያስብለውስ? ስለዚህ እዚህ ገስት ላይ ያላችሁ አካውንት አለን፣ ትልልቅ አካውንት ሞቲቬተር ነን፣ ስለ ቤተ ክርስቲያን እናወራለን የምትሉ ሰዎች ደምረውን ስታስገቡት ካየዋችሁ መብራን አትለመነኝን አለቃችሁ። መብራን አትለመነኝን አለቃችሁ እና ያለ
ጆብ ዘሚካኤልም አራውን ትበላለች እሷም ገብታ ታልፏል። ካሁን በኋላ ግን ምንም የሚታለፍ ነገር አይኖርም። የማንም ዲቃላ ማኛ ላይ ጫወት እንደ እምነት አይደለም። ካሁን በኋላ ማውራችሁ ለደቦች ስንናገር ቤተክርስቲያን ስርዓት አይደለም። ቤተክርስቲያን ስርዓት ለማንኛውም ታውቃላችሁ። እናንተን እየረገጥኩልህ ነው ካሁን በኋላ እንደው የምናወራው። እስቲ እኔ በእኔ ስድብ ቤተክርስቲያን ትረክሳለች። ቆሻሻ ኦርቶዶክስን ባለ አይተትላችሁ ቆሻሻ እንደናንተ አይነት ቆሻሻ ሰው የለም። እንደው እውነቱን ነግራችኋለሁ። ቆሻሾች ግርድናችሁ ምርጫ ያደረጋችሁ ገንዘባችሁ የምትበትኑ ለሰው ብላችሁ እምነታችሁን የያዛችሁ ሰዎች ሁሉ አላችሁ። በጣም የደከማችሁ ቆሻሾች መሆናችሁ የምታውቁት እኮ ፈለገ አትናትዮስ ጀንጅኖ የተዋት ሴት እኮ ሲፋታ ሲተዋት እኮ ሄዳ ጴንጤ የሆነች ልጅ እኮ ነች እኮ። እምነታችሁን ሰው ላይ ትራስ አድርጋችሁ የምትንቀሳቀሱ ሰዎች እምነታችሁን ግርድናችሁን በእምነታችሁ መሸፈን የምትፈልጉ ቆሻሾች ከዛ ያሰው ሲተዋችሁ ጴንጤ ወይ ደግሞ እስላም ለመሆን የምትሯሯጡ ቤተክርስቲያን የጎዳችሁ የሚመስላችሁ መሃይማን መጽሐፍ ቅዱስ ሳታነቡ ማንነታችሁ ምን እንደሆናችሁ ሳታውቁ ሰው ትሆኑ እንስሳ ሳታውቁ የወንድ ቅንዝርነት ያለባችሁ ሰዎች ልክ ያሰው ሸሸት ሲላችሁ ጴንጤና እስላም ለመሆን ቤተክርስቲያን ያሰደባችሁ የሚመስላችሁ ሰዎች የምትዳዱ ሰዎች አላችሁ። ሲጀመር መማር አለባችሁ። ትምህርት ቤት መሄድ መቻል አለባችሁ። ትምህርት ቤት መሄድ መቻል አለባችሁ። በዩዘር አትምጣ። በትክክለኛ አካውንትናና ሰደበኝ እናት ወልዳለች ቆሻሻ። ቲክታክ ላይ አይደለም እዚህ ቀና ብሎ የሚያኝ ሰው የለም። አሳያለሁ። ና ክሬተር ጴንጤ አይደለህ እዚህ ቤት ምን ታደርጋለህ? ደደብ እምነታችሁ ሰው ላይ ደግፋችሁ መታችሁ ልትሰደቡ የምትሄዱ ሰዎች ጴንጤ አይደለሽ አንቺስ ውጪ ከዚህ ቆሻሻ መናፍቅ። ስለዚህ አርፋችሁ ተቀመጡ። በኋላ አፌን እየከፈትኩ ነው የምረግጣችሁ። አፌን እየከፈትኩ እናቱ የወለደችው አንድ ሳምንት አርሙሙ አድርጌ ነው የመጣሁት። ረግጣሉ ስምን እየጠራሁ ቀሲስ እንትና ዲያቆን እንትና እያልኩ ምረግጥ ማይማን ደግሞ ኮፒ አድርጋችሁ የምትናገሩት የሆነ ሁላችሁም አንድ አይነት ነገር ፔስት እያደረጋችሁ የምትናገሩት ተጽፎላችሁ መሰለኝ የተበተነው። ይሄ ክርስቲያናዊ ስርዓት አይደለም። እናንተም ብትሆኑ ወንድሞቻችሁን ጠብቁ። እናንተ ፈርታችኋቸው ነው እንደዛ የምትመክሩ። እነሱ ለምን አትመክሩም እንደዛ? ደደብ ቀጥሉ። አንድ ይድባቸው። እኔ ከዚህ በኋላ ተውም ራሱ አይደለም እሱ ሲሰርበኝ ማለት ነው። ማንንም ሰው ተውም ያለ ሰውም የለም። ተው ኬኩ ለምን ትናገራለህ ያለ ሰው ራሱ የለም። ርቀጠው የታባቱ እንኩሮ አህያ ዘር አህያ የአህያ ዘር እርዱኝ የት ፋሲሎ እንዴት ናችሁ? ሳላችሁ እኮ በጣም ታናገ ሁሉ ሰላም አባት ሰላም ነው ወይ? ጤናስ አለ ነው። ኤፊ ምንድን ነው ወጥቶ ነው ኔትወርክ ያስቸግረዋል። ማኛው አለች ኤፊ ኧረ አለሁኝ ማኛዬ እየረገጥሽ ነው ብዬ እኮ ነው። ኤፊ እንዳትቀየም ማርያምን በጣም ነው በቃ አስረገጠኝ። ታውቃለህ እኔ ጠጃ ማረቂያ ጀምረው የሚባለው ኦፓል ነው መጠራላችሁ። ገና ኦፓልን ጥራታለሁ 30 ደቂቃ ፈቅድላታለሁ። 30 ደቂቃ ነው የማስረግጠው። ዶንቆሮ ማይም ሞቼ ነው የምትገባው እንዴ? እኛ በቂ ነን አባቴ። ይሄ አህያ ዶንቆሮ እና ተወልደ በሷማ አልፋታውም።
ያ ዶልኒ ደንቆሮ እንደዚህ ሁሉ በእኔ ላይ አፉን ይከፍታል። ቆይ ገሊላ ግን ከኛ ምን እንደምትፈልገው ነው? ምን በልቷት ሆነ? እኔ ኢንቪቴሽን ልላክላት እና አንድ ሳምንት ከኔ ጋር ተፈታቱ። ወንድ ጥማት አለ። በኢየሱስ ስም አንተ ምን ታደርግልሃለች? እቺ ምን ጃንኪ ያቀብላታል? ሻ በእንጨት አይነካትም እኮ አረ እዚህ ለአንድ ጃንኪ ያቀብላታል። አረ ወደ ተበናት እነ ቤቴ ምንድነው የወንድ ችግር ካለባት ነው? ሰሙ እኮ ነው እኮ ላግኘ ብላው እኮ እምቢ ብሎ እኮ እንደዚህ ያስደፈረ አሽቶ ቢለቅልን ጥሩ ነው። አሮጊት እኮ ነች። ትልቅ ሰው እኮ ናቸው። እሳቸው ትልቅ ሰው ናቸው። ደሜ ወይ ደግሞ ልታገባ ይሆናል። ደሜ ገና ለገና ሚስቱን ፈቶ እያገባኛል ብላ ይሆናል። ትልቅ ሰው እኮ ናቸው። በጣም እኮ የምትገርም ሰው እኮ ነች እኮ ለቤቴ ነው። አዲስ አበባ እንኳን አታውቅም እኮ ትላለች። በቃ ራሷን እያቆለማለች። ደምሮ ያሰግጠኛል። ቤቱን ከፍቶ አንተ ደስ እያለው እኮ ደግሞ ይስቃል እኮ ደግሞ ተዋት ተሳደብ እኮ አለ እኮ ቪዲዮውን ሁሉ አልጨረስኩትም። ተዋት ተሳደብ ሲል እኮ ነው የመጣሁት እኮ ሳይክ ወይኔ እኔ ቅጥል ብዬ እኮ ነው አሁን ሰሙ ደግሞ ክፋቱ ደግሞ ይልክልኛል። ታውቃለህ ያቃጥለኝ በጧት ወይኔ ያልኩት ሌላ ሰው ቢሆን ምንም ያንሰኝ ነበር። ሌላ ሰው ቢሆን ምንም አልለው ዝም ነበር። ኬክሻ እንክሰሰው ይንስ ወይ ግድ የለም። ወይኔ ኬኩ አይ ከጋራ የምን አባቱ ክስ ነው? ይሄንን ማስገረፍ ነው እንጂ አስገርፈዋለሁ። ላመሉ ክስ ሲከፈትና ማስገረፍ ይሄንን ጠጃም ከሚስቱ ጋር በቃ ሲባልክ ከዚህ በኋላ አብዝተ መባለግ ነው እኮ ማርያም ማለት የሆነ እኮ ብልግና ፍሬም አይጠይቅም። ስማ አዳማ ነው ያለው አይደል? በቀደም ፋሲልን ሰርቦ ዝም አል ነው። ፋሲልን ሰደበው እኮ በቀደም ይሻል ነገር ያለው አንተንም ማስገባለ እኔ ሳልፍ ቀን ስትናገሩት የዴቢት ለታ ዴቢት አሚን እከራከራለሁ ያለ ለታ ሰው እንዳይናገረው ለቀን ሙሉ ለፍቼ ተውት። በቃ እሱ እሺ ማለቱም አንድ ነገር ነው። ኧረ ሰድቦናል ሲተካተውት ላሽ በሉ ብዬ ልክ ልፍ 60 አባርጎ አስገብቶኝ አንተ ኦርቶዶክስን የምትገፉ ምናምን ኧረ ምን እያልክ ነው አንተ? ዛብሎንን ሰድበው ምናምን እንዴ ምን እያልክ ነው አንተ? ተረጋጋ ውጣ። ኦርቶዶክሳውያንን መምህራን የምትገፉ ብሎ ውሻ አድርጎ ሲሰድበኝ አይደል እንዲያመሸው ለካ የጡንቻ ራስ ነው። በብልግና ልክ ነው የምትግባባው። ገባ ጀስት እንደሱ ወርደ ምናምን ነው ልታዋርደው የሚገባው። ለዚህ ክስ ምናምን ችጋራ ወዳም እኮ ነው በቃኝ የማይል ችጋራም ደግሞ ክስ ሻምፒዮን ለማኝ ይያለው ነው ማርያም ሻምፒዮን ለማኝ የሆነ ሰው እኮ ነው እመቤቴ። በልመናው የሚኮራ ደግሞ ወንድ ልጅ እግዚአብሔርን ድንጋይ ይሸከማል እንጂ እዚህ ቁጭ ብሎ አይለምንም። እመቤቴን አልሞትም ምረከካም ለማኝ እንዳሉ በቃ ወድ ደፍኗቸዋል፣ ጥቅም ደፍኗቸዋል። ምክንያቱም ወጥተው ሰርተው አያውቁም። እመቤቴን ስራ እንዴት ነው የተባለ እኮ የለም። በተለይ እዚህ ቲክቶክ ላይ ጊፍት ለቃቃሚ ወንድ ያየውን መከራ አይቶ ወንድ ልጅ እንዴት ይለምናል? ቁጭ ብሎ ወንድ ልጅ እንዴት አድርጉልኝ ይላል? እመቤቴን የለም በአለም እኮ እናታችሁን ልንፋ ወጥተህ ስራ እንደወንድ ማርያም ድንጋይ ተሸከም ቁጭ ብለህ ሴትን ምናምን ሰብስበህ የአረብ ሀገር የለፋችበትን ከምትለቅም ውጣ። የምታገለግለው ለሰማይ ቤት ነው እንጂ አበባና እንትን ለመሸቀል አይደለም። ወጥተህ ስራ ምረከካ። እዚህ ቁጭ ብሎ ጊፍት ለመልከም የቤተ ክርስቲያን ትምህርት ያጣምማል። እዚህ ጋር ያለቅሳል ራቤን ቸገረኝ ብሎ እና የቲክቶክ ህዝብን ተማምነ ነው እንዲያገባው ወጥተህ ስራ። ወንድ ልጅ እንደ ቁጭ ብሎ ይለምናል እንዲያርጉልኝ ራቤን ቸገረኝ ምናምን። በዛ ላይ እኮ በቃኝ አይሉም። ወዳም ስብስብ እኮ ጎንደር ሄዶ ዘርፎ መጥቶ ድጋሚ እንዴ ስለ ማርያም ላስተምር ይላል ነውረኛ። ሮሜንና የሆነ ማቴዎስን 2 ጥቅስ መጥቀስ መሰለ እንደዚህ መጣ ነውረኛ። አርፈ ተቀመጥ። ዝም ብለህ ድንጋይን እየተሸከምክ ተቆጣጣሪ የሌለው ቤተክርስቲያን አግኝታል ዝረፍ በኮሚሽን። ሌላ ሰብካለው ምናምን ብትል ማንንም አይሰማም። እና ተረጋጉ። ለእናት ንገራት። አንተ ደግሞ ፕሮሽ
አንተ ደግሞ ስኩፒኒ ነው ወንድነ ምናምን ሄደ ነገሯ ጴንጤ መሆኑን አንተ ሄደ ነገረው የውሻ ልጅ። አሁን አንተ ወንድነ አሁን አንተ እንደወንድ አትሆንም እንዴ? እናታችሁ ትበዳ። ከዚህ በኋላ ባለጌ ነው እንደ ሰፈሬ ነው የምሆንባችሁ። እከካም የከካም ልጅ አንተ አሁን ለኔ አጋግለ ምናምን እንድናገረው ነው የውሻ ልጅ። አባትም እንደ አቃጣሪ ነበር። ቀበሌ ነው እንደምትሰራው ፕሮ የምትባለው የውሻ ልጅ ነህ እንደ አንተ። ወንድ አያቃጥርም። እሺ ወንድ ቆፍጠን ምናምን ነው የሚለው። የሚፈልገውን ነገር በራሱ ነው የሚናገረው። አሁን በአንተ ቤት እያጋጨኝ ነው። እኔ በራሴ ሪዝን እና በቤተ ክርስቲያን ሪዝን ነው የምጋጨው። እንዳንተ አይነት ስኩፒኒ ሰው እኔን አይመራኝም። የውሻ ልጅ እናት ትነፋ። አንተ ወንድ አይደለም። እሺ እዚህ ቤት ሁለተኛ እንዳመጣ ከዚህ በኋላ አገለጽባችኋለሁ። እናታችሁ ትነፋ ማርያምን። ምክንያቱም በቃ በመወራረድ በመከባበር ሳይሆን ፍሬም በሌለው ነገር ነው። ምንድነው ምን ተፈጠረ? አንድ አለ አንተ ልጅ አረገን አንተ እየመጣኩ ቃሪያ ይቀባል አንተ ንፍጣ ተዋቸው ብሎክ አድርጎ ምንድነው መጥፎ ነገር ጽፎ ነው? ማን ነው እሱ? ማን ነው ያስመልጧል? አዩሻሳ የስድ ልጅ ነው ያለው በእናትህ። እነዚህን ደግሞ በስድኛ ነው የምትግባባው እንጂ አትችልም። ተው ትሪት ምናምን አድርገህ ስለማትችል እንደነሱ ሩዶ ነው መግባባት። ከዛ በቃ እሱ ሩዶ ነው በፈለገው ነገር ከበለጠኝ ይቀጥላል። ከዚህ በኋላ ከማንም ጋር ማለት ነው የሆነ እንትን ራሴን ሸሽጌለት ምናምን ማውራ የለም። ለማኝ ይበዛል። በቃ ለማኝ ነው፣ ሞራል የለውም ምናምን። ስራ እንዴት ነው ተብሎ ያደገ የለም። አጋጣሚ ያፈመሰው ነው ገባ። ከየትም ተለቃቅሞ ከሞራል ውጭና ለምኑ። ግን ቤተክርስቲያንን ጋር አትረሱ። እንትን የእንቻ ሰባሳቢ ምናምን ስዘርፍ ድንጋይ ተሸከመ ዝም ስንል ብለህ ደግሞ ነገረ ማርያም እንድስበክ ብለህ ተው ስለተባልክ አፍን ትከፍታለህ። እኔ መብት ነው መስከር። እኔ አትስከር አይደለም፣ በገንዘብ ነው የምትሰክረው። ግን አታስተምር። የሚያስተምሩ አባቶች አሉ። መብት ነው በገንዘብ ነው መስከር አይደለ። እያደነስክም ቪዲዮ ማክፈት ትችላለህ። ቤተክርስቲያን አስተምርልኝ ብላ እስካልወከለች ግን አስተማሪ ነኝ ብላ አቦካለሁ ብትል አቦካለሁ እኔም በብልግና ማንንም ብትሆን ከዚህ በኋላ እና ብንከባበር አሪፍ ነው ማለት። እንኳን ድስት ስታጥብ የነበረች እኔን ሰድባ ልታሸማቅቅ አይደለም። ማንንም አያሸማቅቅም። ከዚህ በኋላ እንደናንተ ነው የማወራው። ማርያምን እንደላካችሁ ኢዮብ ምናምን እናትልም አንተ ሁሌ አሜት ትላለህ። አንተ ወንድ ሆነህ አሁን ታወራለህ እንዴ? ኧረ በስመ አብ አታውን ወንድ ነህ እንዴ? ገና በዚህ እድሜ ራሱ ፀጉር አቆራረጥ እኮ ያስጠላል። ባያድለኝ ነው ካንተ ጋር ማርያም። አንተ እዩነት ታስገባው እንዴ? ገባ። እኔ አሁን ባያድለኝ ነው። ምንድነው መከራ ብታውልኝ አንተ ትቀዳለህ። እኔ እዛች አስቀምጠ ቆይነን ልቀዳ አንዴ ተራስተኝ በእናትህ ይድበት አታወርደው አንዴ ልሂድ በማርያም አንዴ። ቆይ እኔ ከዚህ በኋላ ምንም እንዴ ከፈለጋችሁ እናንተ እስካሁን ምንድነው ታድሶ ነው ያላችሁ ጴንጤ አሁን አስልሙኝ። ከዚህ በኋላ እኔ የምነጋገራችሁ በቃ በእናንተ ቋንቋ ደረጃ ልኮርጄ ነው። ማንንም ማለት መተላለፍ ስለማታውቁ እና ማንም አይሰብክም በቤተ ክርስቲያን ዝረፉ። አንድ ቀን ያው እግዚአብሔር ሕግም ትክክለኛም ኦቶሪቲ ሲመጣ ትተፈዋለህ በኦዲት አትርሳው። እያጭበረበርክ ምናምን የአንዱን ደብዳቤ ከጀርባ አድርገህ ማስታወቂያም የምትሰራ አለ። ያልተፈቀደልህ ቤተ ክርስቲያን እውቅና እንደተሰጠው አድርጋችሁ ገርጂ ማርያም የተከለከለከውን የመሰብሰብ ፍቃድ ለቦሌ መድኃኔዓለም ነው ብለህ ፍቃዱን ከጀርባ አድርገህ ህዝብ የምታታልል ዱርዬ ያያለ። ሰውየው የሚመጣው ለእንትን ነው ለልማት ለማሰባሰብ ነው እንጂ እናንተ መልካም ወጣት ብላችሁ ፕሮሞሽን እንድትሰሩበት አይደለም። መብታችሁ ነው። ዙረፉ ተው የሚላችሁ የለም። ከሀገረ ስብከቱ ጋር ተባብራችሁ ምክንያቱም ግንባታ ነው ያዛችሁት። we are not foolish። እያንዳንድን ስራን አውቃለሁ ግን በእኔ ለፍ ብዬ ነው። ጎበዝ ሆነ ፈለገ ጎበዝ ሆነ ወጣት አትቅር ምናምን ብለህ ብታታልል ሌባ ነህ። ሰውየው የሚመጣው ገቢ ለማሰባሰብ ነው እንጂ
መልካም ወጣት ምናምን ብሎ አልመጣም። ማስታወቂያውም ሌላ ነው። በወንብድና ማስታወቂያ በጀርባ አሰርታችሁ ስማችሁን ለማንገስ የምትሞክሩ አላችሁ። ይሄንን ተው የሚል የለም። መርጣችሁ የምታለቅሱ ሌቦች ናችሁ። ግን ስረቁ። ዶግማን ተው፣ ቀኖናን ተው። ይሄ የሰረቅከውም የዘረፍከውም በሕግ የሚያስጠይቅ ነው። ኦዲት ትደረጋለህ ከሰራው ሰበካ ጉባኤ ጋር። እያንዳንድ ታክስ ሳከፍል መኪና የምነዳበት ሀገር ያለ ሕግ ያለበት ሀገር ሰርተ ነው የምትነዳው። ታክስ ከፍለ ነው እለጣጥፍብሃለሁ በምንም መልኩ ማለት ነው። እና ምረ ሌባ ነህ በቃ ሰርቀ ነው ያመጣው። ታክስ አልከፈልክም ማጭበርብረ ነው። ድንጋይም ተሸከም ምናምን ያንን ታመጣለህ እኮ የጊዜ ጉዳይ ነው። ግን ዶግማ አትንካ። ዝረፍ የምትጠየቅበት ጊዜ ሲመጣ ትጠየቃለህ። እማናቅ እንዳይመስል አልፈ ለጋለሞታና ለድስታ ጣቢ ብታሰድበን እኔ አላዳምጥም። እንደ ሰው ስለማልቆጥራችሁ ቢያንስ እኔ ሰርቀሃል ሰምቲንግ አርጋል ክዳል ተብዬ በቤተ ክርስቲያን ስም የምዘርፈው ነገር የለም። ዘራፊዎች ናችሁ። ስራ እንዴት ናችሁ ተብላችሁ ያላወቃችሁ አጋጣሚ ያገነናችሁ ገናችሁ እቺን ቤተ ክርስቲያን ዘርፋችሁ ለአዲስ ዘራፊ አሳልፋችሁ የምትሰጡ ናችሁ። ሳናቅ ምንቀር እንዳይመስላችሁ። ግን ያርግላችሁ። ከዚህም አልፋችሁ ዶግማ የምታጣምሙ አላችሁ። ያ ሌላ ጉዳይ ነው። በብዙ ታግሰናችኋል። ከዚህ በኋላ በቃ እንደ ባለጌናው ሌብነትን አጋልጣለሁ። ሌባ ኮንኩ ታጋልጠኛለህ። ከየትም አባት አምጥተህ መኪና አገዛ የዛሬ ዓመት ምናምን አመድ አፈር መስለ የመጣ ከየት አባት መኪና አምጥተህ ትነዳለህ? ታክስ አልከፈልክ አልነገርክ። ሌባ ነህ ትጠየቃለህ። ምንጩ ባልታወቀ ንብረት ትጠየቃለህ። ሌባ ነህ። ቆንጆ ይዛል እናት እገባላለሁ ከፈለክ እያንዳንድ አፈር ነው የምትመስለው። ከየት አመጣ? ሶሉ በተተረተረ ምናምን አንካሴ ይርከው እንዳይገባብ የምትሄድ ልጅ ደግሞ ዛሬ አዲዳስ ከየት አምጥተህ ትገዛለህ? ዘርፈ የቤተ ክርስቲያን ድንጋይ ተሸክመ ነው። ኦዲት ሳትደረግ ኮሚሽን ተቀብለ ነው። ታክስ ሳትከፍል ነው። እገባላለሁ ከዚህ በኋላ እንዲህ ነው የምገባለህ። እያንዳንድ ካለፍክ እንዲህ ነው የምገባለህ። እናት ስራ እንዴት ነው ያልተባልክ ከየትም መጥተህ ተለቃቅመ ምን አባ ከየት አመጣ? በቤተ ክርስቲያን ስም ነው የምትዘርፈው። መመን እያጭበረበ ጥያቄም ጠይቀኔ ፋሲሎ ኤርሚ ወንድማችን ማለት ነው። ቀለሜ ኤርሚ ወንድማችንና ደምሮ በእውቀት እኩል ናቸው። ኤርሚ ደምሮ ሞታ አይበልጠው? አይ እኔ ደምረው ኦርቶዶክስ ነው። ደምረው ኦርቶዶክስ ስለሆነ ይሻላል። ግን በእውቀት ደረጃ ነው ያልኩት። በእውቀትማ እንትና ይበልጣል። ማ እንትና አይደለም እዩ ጩፋ እና ኧረ በእናትህ እንተናነስ እንልኮ መጫወቻ አደረጉን። አንተ ምረጋ ለሞታ ነጠላ ተሸፍኖ ምናምን እኮ መቀመጫ አጣ። እውነቴን ለማንም እኮ አላስነጥቅም። እመብራንን እዚህ ጋር እናቴን ብገላት አላዳምጥም። እና ክብርን ይዘህ ትኖራለህ። ኑር በስነ ስርዓት ዝረፍ፣ አጭበርብር፣ አደራጅተህ ብር ተቀበል። አይመለከተኝም። ወደው ነው የሰጡ። ግን ዶግማዋ ላይ አቦካለው ብትል እኔ አቦካለሁ። ፈርዘር ነው የሚሄድብህ ከዚህ በኋላ ማለት ነው። ይሄ ብልግና ምናምን አልሰዳደብም። እና ስርዓት ይኑራችሁ። በቃ ተውልን። ትምህርቱን ለአባቶች ለሊቃውንት 20-30 ዓመት ለለፉ ልቀቁ። እናንተ ዝረፉ፣ ድንጋይ ተሸከሙ። ቤተክርስቲያን በዶማ አፍርሳችሁ እንትን በሉ። ቤተክርስቲያን ቢያሳስብ እኮ ከአዲስ አበባ 10 ኪሎ ሜትር ሳትሄድ ጧፍ ማብሪያ የላቸውም። በጾም ቀን አይቀድሱም። ኩዳዴ አይቀደስም። ኪዳነ ምሕረት አይቀደስም እኮ 10 ኪሎ ሜትር ከአዲስ አበባ። ግን ጠያቂ ያለ አዲስ አበባ ብትዘርፍ የገባው ብር አጣርቶ የሚከታተል ኦዲት የሚያደርግ ኦቶሪቲው ኦዲት ባያደርግ ህዝቡ ያደርጋል። ከዚህ እዚህ ስለሚባነንበት ገጠር ውስጥ ትዘርፋለህ። 800-1000 ኪሎ ሜትር ሄደ ኦዲት ላለመደረግ ጠያቂ አካል የለም። ከሰበካ ጉባኤ ጋር ተመካክረህ ትዘርፋለህ። ይሄማንሶ ቤተክርስቲያኗን ትምህርቷን ለማፍረስ ብትሞክር እኔ አላዳምጥም። ብቻ ይታገላለሁ። መብራን በመታቀው እንደናንተ አይነት የትናንት ሷር ከማንም ጋር እንታገላለን። ይሄን ነው። አንተ ደግሞ ደምረው ጠጣ አትንካነኛ። እኛ እኮ ስዘርፍ ለምን ዘረፍን ብለን ማንንም አልተናገርን። ዝረፍ፣ ድንጋይ ተሸከም፣ ሂድ ገጠሩን ዝረፍ፣ መብት ነው። ግን መስበኩን ተው። ጠጣ መብት ነው፣ በገንዘብ ነው። መስበኩ አልተፈቀደልም።
ኦቶሪቲ የሰጣቻቸው ቤተክርስቲያን አሉ እንዲሰብኩ ተምረው ቴዎሎጂ ወጡ። በቆሎ ትምህርት ቤት አልፈው ቆሎ በልተው እሺ የነከሳቸው አሉ። ለነሱ ደግሞ ተውላቸው፣ እነሱ ይስበኩ። ከየትም መተህ ምናምን 2 ፊደል 3 ፊደል ጎግል ላይ ያነበብክ ገሌ ምናምን እያልክ ብታታለን አላዳምጥም። እና እንከባበር። ካለፍኩ አልፍባለሁ ማንንም ብትሆን በምንም መልኩ ማለት ነው። እና አላዳምጣችሁም። በቃ ተውሉን፣ ትምህርቱን ተውሏቸው፣ ለአባቶች ትምህርቱን ተውላቸው፣ ለሊቃውንት ትምህርቱን ተውላቸው። ቤተክርስቲያን ተመላልሰው እርቧቸው ተምረው ለዚህ ለበቁት ተውላቸው። አታሸመቋቸው። ሲመጡ አቢዩዝ አታርጓቸው። በጋለሞታዎች በምኖች እናቃለን። የመምህር መላኩን አካውንት እንዴት እንዳዘጋህ አውቃለሁ። አውቄ ነው ዝም እምልህ። እኛ ብቻ እንንገስ አትበል እንዴ። እኛ የበላይ ጠባቂ ነን፣ እኛ ያልነውን እውነት አትበል። ተው በቃ። ሁሉም ነፃ ፍቃድ አለው። በራሱ ፓኬጅ ገብስቶ ነው የሚገባው። በራሱ ስልክ ነው ያስተምር። አንተም ሺኑሬ አስተምር። አልመጣብም። ውሸት ስታስተምር ከሰማው ውሸቱን ቤት መጥቼ አልሰድብም። አትችም፣ አትምጡ፣ አትስደቡም። እናንተ ጋር መተን እኛ አንሳደብም። እኔ አሁን እማልወዳቸው ጋር ሄጄ አሁን ጎረምሶቹ ጋር አልሳደብም፣ አላዳምጣቸውም። ትምህርት ልክ ካልሆነ ልክ አይደለም ብዬ ተቻቸዋለሁ በጨዋ መንገድ። አትምጡ፣ አትስደቡም። ጋለሞታዎች፣ የወንድም ጋለሞታ አለ፣ የሴትም ጋለሞታ አለ። ወንዶች ደግሞ ወንድ ሽተት፣ ወንድ የሆነ ወንድ ይሸታል። ቤተክርስቲያንን የምትለው ይሰማል። እቺ ቤተክርስቲያን ለ2500 ዓመት ምን ብላ እያስተማረች መጣች ብሎ ነው የሚያስተውለው። ሩቅ ምስራቅ ግራ የገባት ምናምን ድስት እያጠበች ያገኘችው አጋጣሚ ከእንቅልፏም ስትነሳ የሰማችው እውነት ብላ እንደምትቀበለው አትቀበል። ወንድን አስተውል። ዞር በል፣ ከሰዎች አውራ። ምን ትል ነበር ቤተክርስቲያን ብለህም ጠይቅ። እና በዛ ልክ ብንሄድ አሪፍ ነው። ደምረው ተው፣ አትስበክ። ጠጣ፣ መብት ነው፣ በገንዘብ ነው የምልህ። ስርዓት ያዝ። ከሄድ ባለው ከዚህ በኋላ ማለት ፍሬም በሌለው ነገር ነው ማወራ። ሩዶኝ ስርዓት ያዝ። እንደ ሙር ደግሞ የደረደርካቸውን መጽሐፎች አንብባቸው፣ ይጠቅማል። ከዛ ጾም ጸሎት አለ አንብቦ ቀዩን መጽሐፍ ነው፣ ወፍራሙንም አንብበው። ቤተክርስቲያናችን ደግሞ ማለት ነው ቆይ ኬኪሻ ቤተክርስቲያናችን ደግሞ እውቀት በማንበብ ብቻ ይገኛል ብላ አታምኑ። ጾም ጸሎት አለ፣ ብዙ እግዚአብሔርን መማጸን አለ በማንበቡም ውስጥ። አባቶቻችን ዝም ብለው እንዳገኙት አንብበው አይደለም ለኛ የነገሩ። 1ም 2ም 3ም ብለው ነው የተረጎሙልን። ካነበብከው በኋላ ጸልይ፣ ተረጋጋ፣ ለራስ ጊዜ ስጥ፣ አትፍተን። እነዚህ አበቦች የትም አይሄዱ፣ ልብማ የትም አይሄድም። ከዚህ የተሻለ ነገር ሲኖርህ ሰዎች የተሻለም ነገር ይሰጡሃል፣ ይረኩባል። እንደ በቀደሙ እንዲከንፈርን እንዲያርገ የወንድ ዘር ነው ኃጢአት ያለበት። በእናትህ አሁን እንዲህ ለዓለማዊስ ይበቃል። ወንድሜ ልቤ ተው በቃሽ። በአንተም ብሶ ሰውን ትሰድባለህ። አንተን ለማዳን አንተም እንዳትዋረድ ቤተክርስቲያንም እንዳታዋርዳት ብለን ነበር ተው ያልን። በራስ ጉዳይ ትንሽ ሃይላይት ትተው እሱን ሃይላይት ሰጠን። አንተ ማንም አይደለም፣ የፈለጋችሁትን ጠይቁንም አትልም። ቤተክርስቲያን እኮ አለ ያሬድ ምናምን ዜማ ያቋቋም ይላሉ፣ አዲስ ይላሉ፣ ብሉ ይላሉ። አዲስና ብሉ ተብሎ እኮ ብራንች አለ። በአንዴ ጀነራል ደሜ እኮ ተምሯል እኮ በጥምቀት ነው። ጠጃ ጠጣጥ ማለት ነው። ጠጃ ጠጣጥ እኮ ተምሯል። ጎበዝ ይድበት ዲያራ አቤት፣ ልትመክረኝ ነው? መመከር ካለብኝ ዝግጁ ነኝ። ለምን ገባ እዚህ ቤት? አረ ዲያራ የኛ ነች፣ ዲያራ የኛ ነች። ዲዬ እንዴት ነሽ? ዲያራ የኛ ነች። በጣም በቃ ደሜ ለአይን ነው የምጠላውላ። አስረግጬ ነው የምነግርህ። ደሚሻ አምቡላን እንዴት እኔ ከዚህ በኋላ ደምሮ አይደለው አምቡላው ነው የምለው። አምቡላው ነው የምለው ከዚህ በኋላ ማለት ነው። እኔ ትሳደባለህ፣ እኔን ታሰድበኛለህ፣ ሂዱበት እያልክ ወይኔ ኬኩ አልደረስኩብህ አንተ አምቡላ። አምቡላህን እየጠጣህ ቀን ሙሉ
እኔ የሚገርም ነገር መድኃኒዓለምን ነው አተላ እኮ የሰው አተላ ኬክሻ አንተ ኬክሻ እኔን ወይ የሚገርመኝ ነገር እንዳሉላ እንትን ሲሉ ማለት ነው ሲሰድቡ ገመድ አፍ ናቸው እና መርጠው ይመስለኛል ሂዱ ተሳደቡ ምናምን የሚሏቸው ጀስት 5 ደቂቃ ገስት ላይ አድርጋቸው እስቲ ራስሽን ግለጪ ብትላት ማለት ነው የሆነ አንተ የሆነ ድሬዳዋ ደርሰህ ትመጣለህ ራሷን ለመግለጽ። አረ መድኃኒዓለምን እኔ እደባደባለሁ ከንቱ። አረ በእናትህ አረ እነዚህ በእናትህ አረ ፋሲሎ እኮ እኔ እኮ ደምረው እኔ ምን አደረኩት? እኔ ምንም ያደረኩት ነገር የለም። ይሄ ሻምፒዮን ለማኝ እንደዚህ ነው የምሄድበት ከዚህ በኋላ። እኔ እስከ ዛሬ ድረስም እኮ ዝም ያልኩ ወንድሜ ነው ብዬ ነው። አንተ ሻምፒዮን ለማኝ እኮ ነው። እኔ እንደውም ሰኞ ማለት ነው ሰኞ ነገ አይደለ ሰኞ ነገ አጸድቅላለሁ ፍርድ ቤት ማለት ነው። አጸድቅላለሁ ፍርድ ቤት የሆነ ስራ አለኝ እኔ ነገ ስራ አለኝ ፍርድ ቤት ያለው ለማኝነትህን አጸድቅላለሁ። ወዬ ስማኝ በእናትህ አሁን እኔ ምን ነግሬህ ማለት ነው የሆነ አንዱ ልጅ ወደ ዛፍ ዞሮ ማለት ነው በእናትህ ልሄድበት ነበር ቶ በእናትህ ያሳዝናል። ተደብቆ ነው ፕራይቬት አድርጎ ምናምን እና መተው ነው በእናትህ እንዲህ እንድንወርድ ነበር የፈለጉት። እንወርዳለን። ከዚህም የተሻለ አወራረድ አለ። ድድብና ፍሬም አይጠይቅም። እንደናንተ ለመሆን ማርያምን ጭፉን መሆን ነው። ከዛ ዝም ብለህ የመጣልን አፍ ላይ የመጣልን መልቀቅ ነው። እንደናንተ እንደሆን ነበር የፈለጋችሁት። ከዚህ በኋላ ሆነባለሁ ማንንም ብትሆን ያው እግዚአብሔርን ታብታብ ቋንድ ጊዜ ቆይ ፋሲሎ ቋንድ ጊዜ ግሪሳ አላችሁ ግሪሳዎቼ ታብታብ አድርጎ እስኪ አዎ አለም በሉ እስኪ አለም በሉ ግሪሳዎቼ አንበጣዎቼ ያላችሁ አለን በሉ ቶሎ በጻፍ ከስር አለም በል መጀመሪያ ዝም ብለህ ታብታብ ብቻ አይደለም አለም በል ግሪሳዎቼ አንበጣዎች ፈጠን በል አዎ አለን ታብታብ እያደረጋችሁ አለን በሉ። ይሄ ነው በቃ የሚፈልገው። ሄድባለሁ ደምረው እኔንማ ከነካየኝማ ሄድባለሁ። አሁን እንደ ድሮ አይደለንም እኛ። እኔ በጣም የሚገርም አሁን እኔም በጣም ማት መንጋለኝ በጣም የሚገርም ማት መንጋለኝ እኔማ በጣም የሚወዱኝ ሰዎች አሉ። ለምን ካልክ እኔ ለእውነት ነው የምኖረው። አንተ ሆዳ 50 ሺህ ብር ናን ሸቅል ብለኸኝ አንተ በቀደም እኔ አልፈልግም አላልኩህም? እኔ ናን ሸቅል እነ ተመስገን 50 ሺህ ብር ነው የሚከፈላቸው። ናኬጉ የላሸቅለ አፈር ድንጋይ ብላ አንተ አባቴ የገባበት ጉርጓር ግባ አንተ ማትረባ አንተ ወደኛ ጋር የመጣው ልሸቅል ነው። ገና ቮይሱን ለቃለሁ ናን ሸቅል ያለኝን ይሄ ውሻ ስዳት እኮ አይደለም። አይ ሚስተር ሄድባለሁ ገና እንድትጠቀም ነው አባቱ ይስራ። እኔ ልሸቅል ነው የመጣሁት ወደዚህ። ይሄ እኮ ንቀት እኮ ነው። እሱ ያለኝንም ነገር እኔ ያልኩትንም ነገር ለቀዋለሁ። እኔ እንደዚህ አይነት ነገር ላይ አልገባም ነው ያልኩት። እኔ ኩሩ ድሃ ነኝ። ድህነት ምንም ኃጢአት አይደለም። ኃጢአቴም ግፍ የሚሆነው በደል የሚሆነው ድሃ ሆኖ መሞት ነው። እጅ እግር አለኝ ሰራለሁ አለቀ። አንተ ለማኝ አንተ ነህ እኔን ኬኩ ብለህ የምታነሳ እኔ አንተ ሞቼ አልበልጥህም። ቆሜ አይደለም ሞቼ ሂድበት ፋሲል ሂድበት። ኦፓል ይቅርታ በቃ ቆይ አንቺ አትግባ። ኦፓል በውስጥ በኩል ሜሴጅ ልካልኛለች። ያንተ ጥቃቴ ነው ኬኩዬ ልምጣው። አይ ተይ ቆይ ሪፈር ጥፋለሁ ይሄ ሽማግሌ የማይረባ አይ በቃ አሁን ኬክሻ አንተ ሄድበት ስማኛ በቃ እኛ ግማሽ ኦርቶዶክስ ቢሆንም በቃ ኦርቶዶክስ ለኦርቶዶክስ ነው የሚጠቃቃው። ይሄ አማኝ የሆነች ልጅ መጣ እዚህ ቤት አታወራም። ማርያምን አልሞትም እንዴ? በቃ እኛ በቂው ነን ለሱ። ኦርቶዶክስ ነን፣ እንደ ኦርቶዶክስ እንነጋገራለን። ማንም ይሄ አማኝና እሷ ከሷ የባሰ ጋለሞት አለን። እንደሱ አይነቱ እኛ ጋር መጥቶ ቁጭ ብሎ ያወራል። ማርያምን ቷትና እሷን ወደዚህኛው አዝሮ በቃ አዝሮ ቷት አንተም እንዳታነሳት የኔ ጥቃት ነው እሷ የኔ ጥቃት። አንድ ቀን ኦፓል ስለኔ መጥፎ ነገር ስታወራ እኔ ደግሞ በቃ እሷ በቃ አረፍ ፋሲሎ በቃ ቷት ኦፓል የንማ አትንካት
እየደገፍኳት አይደለም እሷን። አሁን አንተ ተዋትና እሷን ደምሮ ላይ ሂድበት። እኔም እሄዳለሁ። ሻምፒዮን ለማኝ ሂድበት። ስማኝ፣ እኔ ደግሞ እሷ ከምትደግፈኝ ደምሮ ይግደለኝ። ያ ትልቁ መጽሐፍ እያለ ያቃል ብዬ ይግደለኝ። ማርያምን ምን ሆነ ነው? ምንም ቢሆን ኦርቶዶክስ ነው። ግማሽ ያልገባው ሳይገባው ቶሎ የሰበከ እና አቦ በመድኃኒዓለም ላፈምስ እንደ ሰድቤ በእናትህ በቃ ልቦ አሁን አንተን ስማ፣ እኔ አሁን ደምሮ ለምን ሊቀ ሊቃውንት ለምን አንለው? ደምሮን ሊቀ ሊቃውንት ደምሮን በለው ማለት ሊቀ ሊቃውንት ደምረው ሻምፒዮነ ዘመለመን ሻምፒዮነ ዘመለመን እንበለው። ተወዳጆችዬ ጎማ የተንፍሶብኛል፣ ደብሮኛል፣ አጫውቱኝ። አንተ ለማኝ፣ አንተ ነህ እኔ የምትሰርበኝ? አንተ እኮ ለማኝ እኮ ነው እኮ አንተ። እኔን ኬኩን ትሰርበኛለህ ቤትን ከፍተህ እኔ ተጉት ባልኩኝ እኔ ነገረ ማርያምን አትዳፈር ስላልኩኝ ነገረ ማርያምን ለምን ትነካለህ? ተው አትችልም ደሜ። ትልቁ መጽሐፍ ገዛውኝ አልከኝ። ትልቁ መጽሐፍ ምንድነው? ቀዩ መጽሐፍ አልከኝ። ቀይ መጽሐፍ ምንድነው እንዴ? መቻ ነበብከው አንተ? የገዛው መጽሐፍ ምንድነው? ፍትሐ ነገሥት ነው? ክብረ ነገሥት ነው? አውደ ነገሥት ነው? ምንድነው የገዛው? ቀይ መጽሐፍ አልከኝ ዝም ብለህ። መቻ ነበብከው? ትልቅዬ ቀይ መጽሐፍ ገዝቻለሁ። አንተ ደንቆሮ እንዴ! ደምረው አንተ ገና መች ተማርክና ነው የምታስተምረው? አንተ ገና መች ተማርክና ነው? አንተ ወፍራም ደንቆሮ፣ አንተ ሻምፒዮን ለማኝ። በዚህ ደረጃ ነው የምነግርህ። አንተ በዚህ ደረጃ እነግርሃለሁ። አንተ ሻምፒዮን ለማኝ ነህ። መሸለም ያለብህ ሻምፒዮን ለማኝ አንተ ነህ። እንደዛ ሴቶችን አስገብተህ ቤት ላይ የምታሰድበኝ? ተው እየተባልክ ከስር ሞዴሬተሮች ሚውት እያደረጉባት ለምን ሚውት ታደርጋላችሁ? ትስደበው ሪሊ እኔን አንተ እኔ ነው ጥንብ እስላም ያልከኝ? ጥንብ እስላም ያልከኝ እኔን ነው? አንተ አህያ ዘራ አህያ ዘፕሮማክስ የሆንክ ሰውዬ ቻለው እንግዲህ ቻለው። ኬኩን ነው የነካው። ገና አንበጣዎችን ለቅባለሁ ገና። አዎ ገና አንበጣዎችን ለቅብሃለሁ። አንተ ደንቆሮ 77321 ደንቆሮ ነህ አንተ። 77321 ዝቅ አደረኩት። እንዴት ትሰርበኛለህ? ከማችለው ሰው ጋር ነው ትግል የገባው። አዩሻ ወተግባ ከቲክታክ ወተግባ እንዳለ ውጣና ድጋሚ ና። ምን አደረኩ እኔ አትችልም ነው ያልኩህ። አትችልም ነገረ ማርያምን አትችልም፣ ይከብድሃል። ይሄንን ማለት የኔ ኃጢአት ነው? እንደዛ ውርድ አድርገህ ሰርበኝ ስታበቃ እንደዛ አዋርደኝ። አንተ ጥንብ እያልከኝ አንተ እንደዚህ እያልከኝ ሰርበኝ አዋርደኝ። ዝም ነው ያልኩህ። እኔ ምንም ያልኩ ነገር የለም። ደግሞ ጃምቦ ጠጥተህ ለምን ትገባለህ ሰው ቤት? ጃምቦ ትጠጣለህ፣ ጠጣ፣ መብት ነው ጠጣ። እኔን ግን ለምን ትሰርበኛለህ? ለምን ታዋርደኛለህ? እኔ አንተ ለማኝ፣ አንተ እኮ መሸለም አለብህ እኮ። አንተ በመንግስት ደረጃ መሸለም ያለብህ ለማኝ እኮ ነህ። እዩ ኔትወርክህ እኮ ነው፣ ኔትወርክ ነው። አንተ በመንግስት ደረጃ መሸለም ያለብህ ለማኝ ነው እያልኩ ነው ያለሁት። ወራዳ የወረርክ ዝቅጠት። ወይኔ ኬኩ በአንተ ብልሰደብ እዩ አልገባህም እኮ እኔ ጋር እኮ አልገባህም። ገብቷል። እኔ ይገርም ነው እኮ ዲያራ ትንሽ ሰላም በይና ሄሎ አልገባም። እኔ ጋር ገብቷል። እኔ ይታየኛል። አልገባም። ወጥተህ ግባ ከቲክቶክ እዩ፣ ከቲክቶክ ወጥተህ ግባ።
በቃ ሰው የራሱ ጉዳይ ነው። ተው ኔትወርክ ያራ አውሪ ትንሽ እስቲ መንገድ ላይ እንትን እያደረገ ሄንዬ እንዴት ነህ? ሄና ደህና ነህ? ወይኔ እናንተ እኔ ትቻለሁ። እኔ በቃ ከዚህ በኋላ ማንንም አልናገርም ብዬለ ምን አደረኩ? አልደረስኩብህ፣ አልነካው ነገረ ማርያምን ተውን ያልኩክ። ልመና ከሆነ አዎ ለማኝ ነህ። በቃ እቺ ብሎክ አርጋት። እቺ ማን ነው የምትባለው? ሆነ ሰላሜ ሰው የሰላሜ ሰው የምትባልን ጋለሞታ ብሎክ አርጋት። ከዚህ ቤት ብሎክ አርግልኝ፣ ብሎክ አርግልኝ። አዎ እንደዛ ማስወገድ አስወገድ። ይሄ ውሻ ዶንቆሮ መሀይም ከዚህ በኋላ ስሜን ታነሳና ኬኩ ብለህ እኔ ዝም ስለምላችሁ ነው አይደለ? የመልስ የምትመታባለሁ፣ የመልስ የምትመታባችኋለሁ። ከዚህ በኋላ ስሜን ታነሳና እያንዳንድ ረግጣለሁ፣ ረግጣለሁ። እያንዳንድ ስሜን እዚህ ቲክቶክ ላይ ስሜን ታነሱና እያንዳንዳችሁ ምንም ለእናንተ ምንም ትህትና ምናምን አያስፈልግም። ዶንቆሮ ነህ፣ በቃ ዶንቆሮ ነህ፣ አለቀ። መሀይም ነህ፣ መሀይም ነህ። እና ደምሮ ምን ታውቃለህ አንተ? ካንተ ቀለሜ ሞቶ ይበልጣል። ካንተ ቀለሜ በእውቀት ሞቶ ይበልጣል። ኖሮ አይደለም ቆሞ አይደለም፣ ሞቶ ይበልጣል። በቃ ሞቶ ማለት ዴድ ሆኖ፣ በቃ ዴድ ሆኖ ይበልጣል። አስረግጬ ነው የምነግርህ። ይሄንን ተቀበል፣ በቃ ይሄን ተቀበል። ወራዳ ጥንብ ስላም ትለኛለህ። ግም የገማ በዚህ አክል ደረጃ ነው የምነግርህ ከዚህ በኋላ። ሁዋሪው ማን አንተ? እኔን የምታጓርደኝ የምትሰርበኝ ማን አንተ? በሚዲያ አይደለ የሰደብከኝ? ይኸው በሚዲያ እነግርሃለሁ። እኔም እንደዚህ በአደባባይ ነው የምነግርህ። ልክስክስ አንተ ለማኝ፣ ሻምፒዮን ለማኝ፣ ሻምፒዮን ለማኝ ነህ አንተ። በቃ እንደዚህ ነው የምነግርህ። ሻምፒዮን ለማኝ ነህ አንተ። በቃ እልል ያልክ ሻምፒዮን ለማኝ አንተ። ልመና ስራ ያደረግ የገማህ ለማኝ ነህ እያልኩ ነው ያለሁት። እስኪ ወንድ መጥቶ ያስቆመኝ ነው እዚህ ጋር ጥግ የወጣቅበት። ተመለስ ከፈለክ ወደዛ። መጀመሪያ ከሚስት ጋር ያለህን ችግር ፍታ። በቃ መጀመሪያ ከሚስት ጋር ያለህን አልጋ ላይ ፍታ። መጀመሪያ አልጋ ላይ ያለህን ችግር ፍታ። ሸለፈታ አንተ እኔን የምሰርበኝ ባለጌ ነው። ጠጣ ዝም ብለህ እዛ ዝም ብለህ ይሄንን ጠጅ አምቡላን ጠጣ። ጠጃ ኔትወርክ ነው እንዴ? ምንድነው ስማ አስገባቸው። ኬኪሻ ወይ በቃ መጠጡ ላይ አትሂድበት። ይጠጣ ግን አይስበክ። ይጠጣ በቃ መብቱ ነው በገንዘብ ግን አትስበክ። ደሜ እንደኛ ምዕመኑን ለትንሽ ጊዜ እንዴት ናችሁ ጋይስ? ሰላም ኬኩሻ ፋሲሎ ሰላም ብያለሁ። እንዴት ነሽ እታለም? አላ ኔትወርክ ነው መሰለኝ ስራ ይዤ ነው። እሺ ይቅርታ። ምን ተፈጥሮ ነው? ማን ነው? ምንድነው? አረ ይሄ ደምሮ የሚባል አንድ አለ የሆነ ሻምፒዮን ለማኝ ዝም ብሎ የሚሰርበኝ አንቺ እኔ አልደረስኩም። አዎ በቀደም ሰደበኝ መጣና እንትና ቤት ኤፌሶን ቤት መጣና በኮመንት ሙልጭ አድርጎ ሰደበኝ። አንተ ጥንብስላ ምናምን ብሎ ሰደበኝ። አንተ የመሐመድ ቡችላ ነፍሰ ገዳይ ምን ያልሰደበኝ ስድብ አይቼው ምንም ሳልለው በቃ ዝም ብዬ ወረርኩኝና ኤፌሶን ተናገረችው። ስሚኝማ ኤፌሶን እኔ ምን አውቃለሁ ኤፌሶን ተው ምናምን ነገር ብላ ከለከለችው። ከዛ በኋላ ደወልኩኝና ለዘማርያም ነገርኩት። ዘማርያም ተናደደ፣ ደወለለት። አልሰደብኩትም ብሎ ሽብጥጥ አደረገ። ከዛ በኋላ እኔ የሰደበኝን ላኩለት ማለት ነው፣ ላኩለት። ከዛ ፍሬንድ ደግሞ ትላንትና ደግሞ አስገብቶ አንዷን ያሰድበኛል። ይሄ ደንቆሮ ትጣታለሁ። እኔ ከዚህ በኋላ እኔ የምናገር መስሏል። አስረግጣለሁ።
ቀላል ነው ዝም በለው ቆይ ብሶበታል ሰሞኑን ልክ አይደለም እቺ ባርቶኮዝ የምትባሏን ሻለምጥማጥ ማለት ነው ወይ ቦልካት ወይ ሚውት አርጋት አፍሽን አትክፈቺ ወይ አትክፈት ምንድነው ኮሜንት ስር የምትማጠመጡት እንዴ ቦልካታለሁ እጂ ሲጀመር ይሄ ደምረው ማለት ነው ትንሽ ችግር አለበትና ቢስተካከል ባይ ነኝ ኳላ የመጣ ወጣ እንዳይሆንበት ብዙን ጊዜ እኔ ኮሜንት ስር ነግሬያለሁ ከስንቴ ነው የተቦለኩት እና ትንሽ አይምሮ ትክክል አይደለም እና በጣም ይሳደባል ምናምን ነገር ከሱ የማይጠበቀው ስለ ቤተ ክርስቲያን እኮ ከማውራት በፊት መማሩ ይቀድማል ማወቁ ይቀድማል ምንም ሳያቅ ዘሎ ካልተወያየው ሰው እንዴት በዚህ ልክ ማለት ይወርዳል በዚህ ልክ እና እኔ ማለት እኔ እንጃ ብቻ ግን ባለጌ ነው እኔ ዩቲዩብ ላይ ነው ያየሁት ባይዘዊ ከዮዲስ ጋው ጋር በቀደም ተሲል በጣም እንትና ገብቶ በጣም ሲናገረው ነበር በአንተ ምክንያት አፈርኩኝ እስከሚል ድረስ ማለት ነው ዳራ ይወልሽ ልክ ሊጠመቅ ሰሞን ተንቀለቀለ በጣም ሲንቀለቀል እመቤቴን ነው መልሽ እኔ እመቤቴን ምንም ያልኩት ነገር የለም ደምረው ተረጋጋልኩት በጣም ሲንቀለቀል በቃ ልክ ሊጠመቅ አንድ ሳምንት ምናምን ሲቀረው ከዛ ስለው ይኸውልህ ይሄ ድሮም እኮ አንተ እኮ ለምን እንደመጣ እናውቃለን አንተ ጥምብስላም እመቤቴን ሰደበኝ ከዛ እኔ ምንም ያልኩት ነገር ከዛ በኋላ ወረርኩኝ ከዛ ለዘማሪያም ተነገረ ዘማሪያም መጥቶ ምናምን ተናገረኝ ቶ በቃ እሷን ሊጠመቅ አይደለም እንዴ ምናምን አለ ተውኩኝ እና እሱ ቢጠመቅ እኔ ጥምብስላም ባል አለብኝ እኔ መስረብ አለብኝ እኔስ ቦል ወንድማችሁ አይደለው ምንድነው ምን እሱ የሱ ክርስትና የተለየ ነው ይሄ ጥምብ ለማኝ አይደለም እንደሱ እና እኔ ስሰደም ምንም ያቆረቁራችሁ ከዛ ዝም አልኩት ኦኬ እሺ ዛን ጊዜ ታረቅን ዝም አልኩት ታረቅን ተውኩት ደሞ ደገመው አሁንም ደሞ ደገመው በቀደምም ደገመው አሁን ደሞ ትላንትና ደሞ ጭራሽ ሴቶችን አስገብቶ ቤቱ ያሰድበኛል አረ በኢየሱስ ችግር የለውም እንኳን አንተንማ ማንንም ነው የማይናገር ጌታ ምስክሬ ሲጀመር ለእውነትን የሚናገሩና ለእውነት የሚቆሙ ወንድሞችን እኔ እዚህ ሚዲያ ላይ እስካሉ ድረስ እና ጓደኞቼ ማለት ማንንም ነው የማይናገራቸው ቀላል ነው ዝም በቃ ልኩ ሲገባ ደግሞ ይመለሳል ሲጀመር ምንም አልተባለም እኮ በቃ መጀመሪያ ዲቤት እና ክርክር ከመግባት ቁጭ ብሎ መማሩ ይቀድማል አስቀድሞ መማሩ ማወቁ ይቀድማል ታሪክ ማወቅ አለበት ትምርት ማንሽ አንቺ ዲያራ ባላለው ሶፊያ ነው ሶፊ መጀመሪያ የሚቀድመው ማወቅ ነው ከማወቅ ነው ከዛ በኋላ እኮ ዲቤት የሚገቡ ሁሉም የተባለው ይሄን እኔም ሄጄ ማወቅ ይቀድማል መጀመሪያ አወቅ ከዛ በኋላ እንደ ወንድሞች አሁን ኮራ ብሎ ሰው ጀነን ብሎ በቃ ከማንም አሁን ወንድሞችን ይፈሯቸዋል አይተኮነ በጣም እና ኬንያቸው ማን ፕሮቴስታንት ማን ጴንጤ ነው ፊትለፊታቸው ቆሞ የሚከራከረው ማንም ስለዚህ ማወቅ ይቀድማል ሲባል ጭራሽ ስድብ እሱም አልተባለ ሲጀመር እስልምናም ይሁን ምን ይሁን ሰው የራሱ ይሁን አንተ መነጋገር ያለብህ ከፈጣሪ ጋር እንጂ እኔ ስላንተ ኃጢያት ማን ስለሆንኩኝ ነው ስለበፊት ህይወት ያነሳው ሶን ማሸማቀቅ እንትንምለው አይደለም ጠብቅ እኔ ሰው አይደለም ሲጀመር ማለት ነው ቢዝነስ በተአምር ቤተክርስቲያና ላይ ቢዝነስ አይሰራ በቃ እኛ የምንዋሽለትና የምንሸቀልበት ክርስቶስ የለን የምንሞተለት እምነት እንጂ የምንገልበት እምነት የለን ሽቀላ ቢዝነስ ከሆነ ቀን ስራ መስራት ይችላል ወጥቶ ወይ ደግሞ ሞያ ካለው የፈለገው ኩሊም እኮ መሸከም ይቻላል ሞያ ከሌለ ኢትዮጵያ ውስጥ ችግር የለበትም ያላት ኩርሱን አያጣም ግን ደግሞ በቤተክርስቲያናችን ስም ጊፍት ለመለቃቀምና እንትን አንበሳ የለም እንዴ ማለት ጀመረ እኮ እንደ ዮኒ ሴገው አይቻልም ግን ደግሞ መጥቶ ይቅርታ ይጠይቃል ጊዜ ይፈቷል ቀጥሉሽ ያለው ስራ ይዤ ነው
የምትያለሽ ቀጤ የመድዬ በብዙ እኮ ምናምን ቶለሬት ሰውም እንዲያደርገው እኔም አድርጌዋለሁ። ትዝ ካለ ሚኪ ቤት ስሙ ወንድ የሆነ እንዳይጠቅስ ብዬ በቃ ስለ ሲሳይ እናውራ ብዬ ምናምን ታግዬለት የዛን ዕለት እልፍ ስል ስቦ አስገብቶኝ በመንገዴ ስድብ በተከላከልኩ እሺ ይሁን ምናምን ለበጎ ነው። ጀስት እሱም እንዳይዋረድ ቤተክርስቲያንም እንዳትዋረድ ነው። ኬኩም አቁም ቢለው እዩም አቁም ቢለው ማለት ነው። ከዛ ፈርዘር አርፎ የፈለጋችሁትን ጠይቁኝ ብሎ ነገረ ማርያምን እንዴት እንዳስረዳ ይዋ በሱም ብሶ ድጋሚ ተው የምላቸውን ሰዎች የመስደብ ስም አስጠቅሶ ሴት እያስገባ ምናምን እንትን ማለት ልክ አይደለም። ስለዚህ ይሄ በጨዋ መንገድ አንተም ልክም ሳይሆን በቃ ተቀብለው እሺ ብለህ ስትኖር አልገባውም። በቃ ድድብና ፍሬም የለውም። እንደሱ ለማሰደብ ለመሰዳደብ ምንም ፍሬም አይጠይቅም፣ ምግባርም አይጠይቅም። በቃ በዚህ እንሞካከር በሚለው ነው እንጂ መድዬ መልካም ሰው በዛ ነው። ደሬዶ $500 በላይ ሸቅሏል 62ቱም የኮሚሽን ሰራተኞች ማለት ነው። ግን አሁንም አይብቃኝ። ይሄ የፈረደበት ምስኪን ኦርቶዶክስ ወንጌል እሰማለሁ ያለው ምናምን በቃ ለአንድ ቀን ቢያድርስ ማክሰኞ ቢሰብክ ከፕሌን እንደወረድክ ገዝት ከፍተህ ሶፋ ላይ ቁጭ ብለህ በማታውቀው ትምህርት ትቀባጥራለህ እንዴ? ገብቶሃል? ይህ ጅብነት ነው። በቃኛ ለማለት በቃ ደግሞ ሁሌ እኮ አሁን ጀስት እንዲህ እያታለሉ ድንጋይ እየተሸከሙ ምናምን ከሰበካ ጉባኤ ጥግ ካለ ከአዲስ አበባ 1000 ኪሎ ሜትር ርቀት ባለሽ ቤተክርስቲያን ኮንሰርን አድርጓቸው ምናምን አይደል? ከዛች ጥግ ካለሽ ከ1000 ኪሎ ሜትር ርቃ ያዩት ቤተክርስቲያን በላይ ከአዲስ አበባ 15 ኪሎ ሜትር አለ። ግን እዛ ጥቅም አለ ወይ ምን ደረሰ ጠያቂ የለም። ጠያቂቱ ልድም የለም። ግርግሩም ይማቻቸዋል። አሁን ያለበት ከተማው ሀገሩ ያለበት ክራይሲስ ይመቻቸዋል። ጠያቂ የለም። በራሱ እንትን አጃ ላይ ተጠምዷል ብለው ነው ርቀው የሚሄዱት እንጂ ማንናውን አንተ አማራ ክልል ምናምን ብር ላይ ሸክል ምናምን ጥይት ሽልሽል እያለ ሪስክ ራስና ከተም የምትሄደው እውነት ሃይማኖቱ አሳስቦት ለሃይማኖቱ ከሆነ እዚህ ቡልቡላ እዚህ አራብሳ ብትሄድ እዚህ አያት ብትሄድ ጧፍ የሌላቸው ቤተክርስቲያን አሉ። እነሱን ያሰሩ እና ደግሞ የሌብነቱ ትሬንድ እየተባነነ ነው። ገባ? በቃ የሚሄዱበት ትሬንድ በቃ ያዋጣ የቦካ ነው። ደግሞ ሰው ላሽ ሲላቸው ምናምን ሁሉንም ፍሉሽ ያደርጋሉ። በዛ ላይ በቃኛ አይሉም። ገብቷል? ጅብነት ነው። እዛ ኮሚሽን ተቀብለ እዚህ ድጋሚ ሄዳ ልጅ ምናምን ሰራተኛ ምናምን እናቷን ያረዳች አበባ ነጥቀ እዛ ጋም ቁጭ ያለው አውሮፓ ሀገር ፓርኪንግ ሰርቶ ምናምን ተሰቃይቶ እውነት ኦርቶዶክስነት የሚሰበክ ስለ ኦርቶዶክስ የሚያስቡ መስሎ ጊፍት ተቀብለ ቢያንስ ብሬክ እኮ መስጠት አለብህ። ዋቴን ራሱ እኮ ጊዜ ብልሽ ድርግም እያረክ ነው። ጥርጣሬ ውስጥ እንዳትገባ። አሳማ ሲሆን ተዋረደ ምንም እንደማያውቅ ሰው ሳይነግረው ራሱን ገልጾ ያወጣ ሰው እኮ ነው። ገብቷል? በዚህ ደረጃ ነው። እና ጅብ ናቸው እንዳለ ጅብ ለምእመኑ ማያስ አንዳንዴ እኮ ብልጥ ጅብ መሆን አሪፍ ነው። የሆነ ፋራክ እንዳይባነንብህ ፋራን ቀስ ብለህ ነው የምትነዳው። እመቤቴን ፋራ ከፈረገጠ ከባድ ስለሆነ ማለት ነው። ያስካቸውን ፋራዎች እንዴ በሲስተም ነው ልትቦጠብጥ የሚገባው እንጂ እንዲህ ስግጥ ብለህ ምናምን እንዴ ምን እያረኩ ነው ብሎ እስኪያስብ አይደለም። ኦን ኦፍ እየሆንክ ነው ይሄ ፋራን የምትቀባበለው። እነሱ እኮ የሌለ እኮ በቃ ስግጥ ነው። ዛሬ አንዱ ይዘርፋል፣ ነገ ደግሞ ብሬክም ሳይሰጡት ምናምን ነገ ይዘርፉታል። ነገ ደግሞ የሆነ ሲቹዌሽን ምናምን ፈልገው ምናምን ትንሽ በሞራል ቢኖረን አሪፍ ነው። የተማረ እርድና ትንሽ ማንበብ መቻል ለእርድናም እኮ ተሰጥቶ ያስፈልጋል። ሰውን ለማታለልም ኤክስትሪምሊስት እንደዚህ ጅብ ከሆናችሁ ከባድ ነው። እና ጀስት ትንሽ ዋይዝ ዱኑ ምናምን ብልጡኑ እረፍት ስጡት ምእመኑ። አንዳንዴ እንኳን ዝም ብሎ ወደ ቤተሰብም አስብ የሚልም ጥቅስ ፈልጉ። ቤተሰቦቻቸውንም እንዲያስቡ አድርጉ። አንበሳ ላክልኝ ይላል እሱ እዚህ በተጣለለ ሶፋ ቁጭ ብሎ እሷ ድስት እያጠበች አንበሳ ላክልኝ የሚል ሞራል ያለው ሰው እኮ ነው ያለው።
ያውም ወንዶች ሆኑ የሆነ ክርክር ውስጥ ይገባሉ አውቀው ምናምን እዛ ጋር እናቷ አባቷ ብዙ ነገር ቸግሮት ይኖራል አባቷ እናቷ ባይቸግር የኖረችበት አካባቢ ብዙ የተቸገራል ጎረምሳ ኤክስትሪም እየቀለበሽ መኖር የለባትም ጧፍ የሌለው ቤተክርስቲያን አለ አንድ አቡነ ዘበሰማያት እኮ ቢሉላት በረከት ነው ለሷም የስራው አንተን ይከፈታል ለማንም ጎረምሳ እያታለለ ደጋግሞ ማታለል ምናምን እንደዚህ ንብረታችሁ መስጠት የለባችሁ እግዚአብሔር ወንድ ነው ወጥቶ ሰራ ይበል ይስራ ይተከም ሲተከም ጅብ በመሆን አይደለም ትንሽ የሚያዛችሁ ቤተክርስቲያን የሚያሳስባችሁ ከሆነ ከአዲስ አበባ ሳትርቅ እዚህ ቡልቡላ አያት ብትሄድ የፈራረሰ ቤተክርስቲያን አለ አሰራ እዛ ምን ይጠይቃላ ሰው የማይጠየቅበት ቦታ ባለው ሁኔታ ስለማይጠየቅ ተመካክረ ከሰበካ ጉባኤ ጋር ምናምን ትዘርፋል ዝረፍ ይመች ግን ትምርቱን ለአባቶች ተውላቸው 20 አመት 30 አመት ቆሎ እየበሉ የተማሩት ያጠኑት ተውላቸው ይምጡ ይበረታቱ ሪፖርት አታርጉባቸው እነሱም ያስተምሩ እናንተም በጸጋችሁ አስተምሩ እናንተም ያለ እናንተ ነው ሰው መርጦ ይቀበል አይኛ ብቻ ሪፖርት እናረጋለን የመጣ ሰው አቢዩዝ ያያረግን ያሸማቀቅን እናባረራለን ብትልን ያልሰማ አባቶችም ይስሩ ስሩ መብት ነው ግን አባቶችን ሪፖርት አታርጉባቸው ያስተምሩ አታስወርዷቸው ምናምን በቀደም የሰራችሁ ስራ በደንብ ነው ማቀው ልክም አይደለም we are not foolish ማርያም እንደናንተ ወጥተን ምናምን እናቃለን ብንልም እናቃለን ማወቄ ደግሞ ለእናንተ አንነግረን እና አስተምሩ እኔም አሁን እናንተ ስለማትስማሙኝ እናንተ ጋር መጥቼ አልሰድባችሁም አልናገርም የቤተ ክርስቲያን ትምህርት ስታጣሙ ልክ አይደለም ብዬ አባቶቼን እጠይቃለሁ ልክ ካልሆነ ልክ አይደለም ብዬ እናገራለሁ ግን ቤትል መጥቼ የመስደብ መብት የለኝ አንተንም የማሸማቀቅ መብት የለኝ እዛው ማንንም ቤት አልሄድም ማርያም ልሰድባችሁም አልመጣ የመስደብም ኮሜንትም የመጻፍ መብት የለኝ አንተ ቤት መጣችሁ ሴቶቻችሁንም ስርዓት አስይዙ ሂዱ ተሳደቡ አትበሏቸው እኔ መጥቼ እናንተ ቤት አልሳደብም በፍጹም ማርያምን መብት አይደለም በቃ የመሰለን መናገር መብት ነው ዳታውም ስልኩም ያንተ ነው አጥምቱ አትስደቡ በቃ እዛውን ካልተስማማው በቃ ፋሲል ባለጌ ነው ባለጌ ደግሞ ብልግናውን ፐርሰናል አርጎ እንዳይሰድብ እዛውን በቃ እኔም አልመጣብም የቤተ ክርስቲያን ትምህርት ጉዳይ ነው በሱ እናወራለን ሳንሰዳደብ ልክ ነው አይደለም ብለን ኤክስትሪምሊ የሚያሰዳድበን ነገር የለም በያምናል ይሄ ነው ማምነው በቃ መታችሁ አትስደቡ በተቻላችሁ አቅም ከናንተ የተሻለ ብልግና ናቃለው ለማንኛውም ወንድማችን ደምረው አንተ አዛባ ወንድማችን ደምረው አንተ አዛባ አንተ አምቡላ ሁለተኛ የኛን ስም ታነሳና በተለይ የኔን ስም ታነሳና የቢኒያም ሽታይን ስም ታነሳና የኢዩን ስም ታነሳና የፋሲልን ስም ታነሳ በቀደም እኮ ቢኒንም እኮ ሲሳደብ እኮ ነበር ይሄ አዛባ ይሄ አተላ አንተ ቢኒያም ሽታይ ኖሮ አይደለም እሱ ሞቶ ይበልጣል ሞቶ ቢኒያም ሽታይ አንተ ሽታይ ሳይናገር እሱን እንደሱ አይነት 100 ሰው ይሰራል ረበኪዳነ ምረት ደምረው እኮ ሙር ነው እንትን ፍትሐ ነገስት እንትኖቹ ግሩፖቹ ይገዙለታል ግን አያነበው ሙር ነው በጣም አንተ ከብት አንተ የሰው ከብት አንተ ላም አንተ የሰው ላም ሁለተኛ ወንበዴ ሌባ ማጅራም አንተ ወንበዴ ሌባ ከዚህ በኋላ ጉድን ነው ማውጣለህ አንድ ነገር የኛን ስም ታነሳና ሰማና ከዛሬ ቀን ጀምሮ ጸጥ ያልኩ አሁን ትላንትና ነው የመጣው ከመንፍቅና ዓለም ምን ብዬ ነው አሁን ይሄንን ሰው የምናገረው በዚያ አክል ደረጃ ግን እየሰደብከን እያዋረርከን አንተ አትኖርም አንድ ይሄን ሁለት ደግሞ አትንቀጭቀጭ ከቢኒያም ሽታይ ተማር አሽቃዣ ቢኒያም ሽታይ አንድ ቀን ሲያስተምር አይተሃል መምራን ጠርቶ ቢኒያም ሽታይ ምን ያንሰዋል መሰለ ከማንንም የተሻለ ዕውቀት እንጂ ያንሰ ዕውቀት የለውም አንተ ደንቆሮ ማህይም የበለጠ ዕውቀት ነው ያለው ኦኬ ግን